ምን ይላል ስልሳዎቹ ላይ መገኘት? በዚሁ ያዝር ቅሊጣማይ ድጋማይ ነው። ከጋይ ስብሐት ጋር በዚህ መልክ ተዋወቅን። ገሃነማዊ ጊዜ ነበር። ከዛ በኋላ በፍርሃት ምክንያት ነው ወደ ማጀቴ ሄደህ ግብርና የጀመርከው እስከ 1977 ድረስ። ጤና ይስጥልን የተወደዳችሁ። የዛሬው እንግዳችን ደራሲ ጋዜጠኛና መምህር ነው። ደራሲ ኃይለ መለኮት መዋዕል ሰኔ 16 ቀን 1943 ዓ.ም ፍራፍሬዎችና አትክልት በተትረፈረፈባት በሰሜን ሸዋ ማጀቴ ነው የተወለደው። አባቱ የቴሌኮሙኒኬሽን ሰራተኛ ነበሩ። እስከ 8 ዓመቱ ድረስ እዚያ ቆየ። አባቱና እናቱ አብረው ባለመዝለቃቸው ግን ከአባቱ ጋር ወደ ኮምቦልቻ በመሄድ እስከ 4ኛ ክፍል ተማረ። አባቱ ወደ ኤርትራ ሲጓዙም አብሯቸው ሄደና እዚያም እስከ 12ኛ ክፍል ተማረ በአክሪያና በልዑል መኮንን ትምህርት ቤቶች። ኋላም ወደ አዲስ አበባ ተመልሶ መጣ። ገና በማለዳ የድርሰት ጎዳናውን ያገኘና በዚያ አሁን ድረስ የተጓዘው ይህ እንግዳችን እንደ የወዲያነሽና ጉንጉን የተሰኙ በእጅጉ የሚወደዱ ረዣዥም ልብ ወለዶችን ለንባብ አብቅቷል። ጋዜጠኛም ሆኖ በልዩ ልዩ መጽሔቶችና ጋዜጦች ላይ ሰርቷል። ደራሲ ኃይለ መለኮት መዋዕል እንዴት ነህ? በጣም ደህና ነኝ። እንደምን እንግዲህ ዛሬ ነፃ የሆነ የቤተሰብ ጨዋታ እናደርጋለን ብለን ነው የጋበዝንህ። ምን ይላል ስልሳዎቹ ላይ መገኘት? እዚያ ላልደረስን እንድትነግረን ብዬ ነው። እንደው ላበስራችሁ የምፈልገው አዲስ የተለየ ህይወት ጣዕም ያለው ምዕራፍ ስለሚጀመር እጅግ በጣም ደስ የሚል የህይወት ዘመን መጀመሪያ ነው ወይም መወጠኛ እድሜ ነው። በዚሁ ያዝር ቅሊጣማይ ድጋማይ ነው። ለእኔ ነገ ብሩህ ነው ከእግዚአብሔር ጋር። በዚያ ላይ ደግሞ ሁልጊዜ ንቁ የሆነ አእምሮ አለኝ። ንቁ ስልህ አነባለሁኝ። የነባር ጽሁፎችን እያረምኩ ነው። የሌሎች ሰዎችን ደግሞ የድርሰት ስራዎች ሲያመጡልኝ ያው የማረም ስራ ሰራለሁኝ። ስለዚህ ከጎህ በኋላ የሚወጣ የደመቀ ብርሃን ያለበት እድሜ ተጀምሯል ማለት እችላለሁ። ግሩም ነው። 7ኛ ክፍል እያለህ ስለ ግመል አንድ ድርሰት ጻፍክና መምህርህ በጣም በመደነቅ ማርከር ሸለሙሃል። አዎ 7ኛ ክፍል የነበሩት መምህር ጌታቸው ይባላሉ። ምንጊዜ የማይረሱኝ በህይወቴ ውስጥ ትልቅ ድርሻ ያላቸው ሰው ናቸው እና እሳቸው ብቻ ሳይሆኑ ስለ ጻፍኩባት ግመል የሰጡኝን መረጃ የሰጡኝን የአሳውርታ ተወላጅ እዛ አክስቴ ቤት ተከራይቶ የኖረው የነበሩ አስመራ፣ እሳቸውም የራሳቸው ትልቅ ድርሻ አላቸው እና መምህሬም እኛም እንደ ሳይታወቅ እንደ ጋዜጠኛ ጥያቄ ጠይቄያቸው በቂ መረጃ የሰጡኝ ሰውዬ በጣም ትልልቅ ድርሻ ያላቸው ሰዎች ናቸው። እስኪ ወደ 45 ዓመት ገደማ ወደ ኋላ ወይም ከዛ የበለጠ ተመልሼ ምስጋና ይገባችኋል ማለት ይገባልና ምስጋና ይገባችኋል። ለራስህ ቃል ገባህ ወይ? በድርሰቱ ጎዳና ለመቀጠል ነው ያሰብከው? ምን አይነት ነገር ፈጠረ በውስጥ? አይ ምንም ቃል አልገባሁም። ያን ጊዜ ብቻ ጽፌ የቤት ስራ አይደል የተሰጠን፣ ጻፍኩኝና አቀረብኩኝ። ከዛ ከኔ በፊት 1-2 ልጆች አቅርበው ነበረ እና እኔ 3ኛ ደረሰኝ። አነበብኩ። እመሰገንበታለሁ ወይም ደግሞ ጥሩ ጽፍ ያለሁ ብዬ አይደለም የገመትኩት። ብቻ በመምህሬ ያ ስዕላዊ የሆነ ድርሰት እና የግመልን ጥቅም በሚመለከት እሳቸው ከጠበቁት በላይ ስላቀረብኩኝ ደስ ብሏቸው ፓርከር ብዕራቸውን እስክሪብቶ ነው አውጥተው ሸለሙኝ። እንግዲህ በ15 ሳንቲም እና በ10 ሳንቲም እስክሪብቶ ለሚጽፍ ተማሪ የዛን አይነቱ ሽልማት ሲሰጠው ደስ ነው ያለኝ። ግን ወደፊት ደራሲ ሆናለሁ ወይም ደግሞ በድርሰት ስራ ቀጥላለሁ የሚለው ውስጤ ምንም ነገር አልነበረም። የድርሰት ተሰጥኦ እንዳለ ማን አመለከተ? ምናልባት ገልጠን ብናየው የተሰኘው መጽሐፍ ይሆን? አይ ከገልጠን ብናየው በፊት እጽፍ ነበረ በትግርኛ። ትግርኛ እዛ ከሄድኩ በኋላ የለመድኩት ነው። ገጠር ውስጥ ነው የገባሁት። ከዚህ ከኮምቦልቻ ከሄድኩ በኋላ ከአስመራ አንድ 10 ኪሎ ሜትር ርቀት ላይ ወከድባ ተብላ የምትጠራ መንደር አለች፣ አባቴ መንደር እና እዛ የመጀመሪያውን ዓመት ትምህርት አልገባሁም። ምክንያቱም ትግርኛው ቋንቋ ስለማልችል ትግርኛው ቋንቋ እስከምችል ድረስ ትምህርት ቤት አልገባሁም። በአጋጣሚ ሆኖ የገባሁበት መንደር አማርኛ እንኳን የማይነገርበት ነው። ማለት ከኔና ከአባቴ በስተቀር በሙሉ የትግርኛው ቋንቋ ተናጋሪዎች ናቸው ያሉት። ስለዚህ ትግርኛ በደንብ ችዬ ነበረ። በነገራችን ላይ ስለ ግመሏ የጻፍኩት ድርሰት ይሄ የተማሪ ድርሰት በአማርኛ ቋንቋ ነው የተጻፈው። የአማርኛ ክፍለ ጊዜ ነው የቀረበው እና ይህንኑ ለአባቴ ነገርኩትና አነበብኩለት። ከዛ አባቴ ያው የቤተ ክህነት ትምህርት ተምሯል። እንደገና ደግሞ በዘመኑ የነበሩትን የአማርኛ መጽሐፍት ያቃቸዋል። የነ ከበደ ሚካኤልን የሚሆን የነ ብላታ መርሳ ያዘን ወልደ ቂርቆስ ምንድነው የእንቅልፍ ለምን የደራሲ ብላታ
ባላምበራስ ማህተመ ሥላሴ እነኚህን የመሳሰሉትን ያውቃቸው ስለነበር ስለነሱ ይነግረኛል። በተጨማሪ ደግሞ ስለነ ቅዱስ ያሬድ ስለሌሎችም ቤተ ክህነት ነክ ስለሆኑት መጽሐፍት ይነግረኝ ነበርና ሌላ ቀን በተመሳሳይ ሁኔታ ሌላ ግጥም ጽፌ ለአባቴ በትግርኛ ነበብኩለት። ትግርኛ በደንብ ችያለሁ እንግዲህ እና እንዴ ይሄ እኮ ትልቅ ስራ ነው፣ ጉሩም ነው ያደረከው። እነከሌ እኮ የሚባሉት ደራሲያንና እንደዚህ ጸሐፍት የጻፉት እንዲህ ያደረጉ ነውና ጥሩ ነው አለኝ እና የሌሎችንም ደራሲያን በምሳሌነት እያነሳ እነከሌ የሚባሉ ታላላቅ ሰዎች እንዲህ ያደረጉ ነው የጻፉት በርታ አለኝ። እዛ በየጊዜው ጽፍ ጀመር። እንደገና ደግሞ ጓደኞች አሉኝ፣ የክፍል ጓደኞች ለነሱ ያን የትግርኛ ቋንቋ ግጥም ለጋ ግጥም የወጣት ግጥም እንግዲህ ታውቃለህ፣ ይሄ የ13 የ14 ዓመት ልጅ ግጥም እንደነሱ አይነት ነበር የምገጥመው እና እየለመድኩ ሄድኩኝ። ገልጠን ብናየው የመጣቸው ከብዙ ዓመታት በኋላ ነው እና ገልጠን ብናየው ማንበብ እንዳለብን አዘውትሮ የሚነግሩን በጣም የታወቁ በመምህርነታቸው የታወቁ ትልቅ ሰው ነበሩ። ስለዚህ አንብቡ ነው ዘወትር ክፍለ ጊዜ አስተምረው በጨረሱ ቁጥሮች አንብቡ ነው። ስለዚህ ለመጀመሪያ ጊዜ ያነበብኳት ልብ ወለድ ገልጠን ብናየው ናት። ከገልጠን ብናየው በፊት ግን የተክለ ጻድቅ መኩሪያ የሰው ጠባይና አብሮ መኖር ዘዴ የሚል ስነ ልቦናዊ ባህሪ ያለው መጽሐፍ በዛን ዘመን ተርጉመው የጻፉት መጽሐፍ ነበረ። እንደሱ አይነቶችን አንብቤያለሁ። ልብ ወለድ ግን በፈጠራ ስራ የተሰራ የመጀመሪያ መጽሐፍ ያነበብኳት ገልጠን ብናየው ቤካነሙ ከሚባሉ ደራሲ ነው እና ያቺ መጽሐፍ የራሷ የህይወት መስኮት አይደለም የከፈተችው የህይወት በር ከፍታልኛለች። ገልጠን ብናየው የሁለት ወጣቶች ታሪክ ነው። እንግዲህ ብዙ አመት ሆኗል። በልጅነታቸው አባትና እናታቸው ይለያያሉ፣ ይጠፋፋሉ። ከዛ በኋላ ሴቷ ሌላ ቦታ ሄዳ ታድጋለች፣ ወንዱም ሌላ ቦታ ሄዶ ያድጋል። አስመራ ነው የሚገናኙት እነኛ ወጣቶች። ዳንስ ቤት ለደስታ ሄደው ነው እና እህቱ መሆኗን አያውቅም፣ ወንድሟ መሆኑን አታውቅም። ተለያይቶ ነው ያደጉት። ያፈቅራታል የገዛ እህቱን። በዚህ ምክንያት የተነሳ ፍቅራቸው እየቀጠለ ሲሄድ የህይወት ታሪኳን ስታጫውተው እዚህ እንደ መስቀል ደረቷ ላይ ያንጠለጠለቻት በመስቀል ቅርጽ የተሰራችና ያቺ መከፈት ያለባት ወይም የምትከፈት ነገር ናት፣ እሽግ ናት፣ መከፈት ያለባት የምትወደውን ሰው በምታገኝበት ጊዜ ብቻ እንደሆነ የምትናገር ናት። ሙሉ ታሪኳን አሁን አላስታውሰውም፣ እንግዲህ በልጅነት ያነበብኳት ነው እና ከፍተው ሲያዩ ገልጠን ብናየው የምትለው ለዚህ ነው። ገልጠው ሲያዩ ለካስ ሁለቱ እህትና ወንድም መሆናቸውን የሚናገር ታሪክ ያገኛሉ። መጋባታቸው ቀርቶ ወደ ተፈጥሯዊ እህትና ወንድምነታቸው ይመለሳሉ እና ደስ ትላለች። ከብዙ ዓመታት በኋላም እንዳው ረስቻት ነው እንጂ አነበብኳት ተመልሼ እና ደስ አለችኝ እንደገና። እሺ ከ12ኛ ክፍል ትምህርትህ መጠናቀቅ በኋላ እናትህን ፍለጋ አዲስ አበባ መጣ እና አሮጌው ቄራ አካባቢ ያገኘሃቸው። ለመፈለግ ምን አደረግ? እንዴት ያለ የፍለጋ ዘዴ ተጠቀምክ? በአብሮ ተያያዥ የሆኑ ብናወራቸው ጥሩ የምትላቸው ታሪኮችም ካሉ። ገና ከአስመራ ከመነሳቴ በፊት እንግዲህ ደስ ብሎኝ አይደለም ከአስመራ ወደዚህ የመጣሁት። ድህነት አባሮኝ ነው እንጂ አባቴን በጣም ነው የምወደው። ከአባቴ እንደው እስከ መቃብር ድረስ ሞት እስከሚለየም ድረስ ብኖር ደስ ይለኛል እና አባቴ እዛ ከሄደ በኋላ ደግሞ ገበሬ ነው፣ ድሃ ገበሬ፣ እንደ ማንኛውም ኢትዮጵያዊ በጣም ድሃ ገበሬ እና እማራለሁም። እናቴን ደግሞ በልጅነቴ ነው የተለየኋት። ስለዚህ በደንብ አላስታውሳትም። አዲስ አበባ ሄጄ ማግኘት አለብኝ ብዬ ሳናግረው ብዙ ጊዜ ከእርሻ መልስም ከውጭም ውለን ስንመለስ ሁልጊዜ ጨቀጭቀዋለሁ። መሄድ አለብኝ፣ እናቴን ማግኘት አለብኝ እለዋለሁ። እሱም በዚህ ያምናል እና በመጨረሻ ከዚህ ከአዲስ አበባ የዚያው የኛ ሀገር ሰው የሆነ ሰውዬ ዶክተር ነው፣ እዚህ ጥቁር አንበሳ ይሰራ የነበር ይመጣል እዛ መንደር። ከዛ ማንነቴን አባቴ ይነግረዋል። ስለዚህ ከእናቱ ጋር ፈልገህ አገናኘው። እሷን ደግሞ በቀላሉ ሊያገኝልህ የሚችል ሰው ጓደኛዬ የነበረ ቴሌኮሙኒኬሽን ይሰራ የነበረ አቶ ታደሰ፣ የአባታቸው ስም ጠፋኝ የሚባሉ ሰው የቴሌ ውስጥ አሉ። እሳቸውን ፈልገህ አግኝተህ ከነገርከው በቃ የመዋዕለ መሐሪ ልጅ ነው ካልከው ጓደኛዬ ስለሆነ የሱ እናት ያለችበትን ቦታ በቀላሉ ሊያገኝለት ይችላል ይልና ይነግረዋል። እኔ እንግዲህ የከተማን ኑሮ በደንብ አውቃለሁ። አስመራ ከዳር እስከ ዳር አስመራ ውስጥ እንቁላል ስሸጥ፣ ዶሮ ስሸጥ፣ የእቃ ማጠቢያ ደግሞ አሸዋለ ፔሙቼ የሚባል እሱን ስሸጥ አስመራን ስለማውቅ አዲስ አበባ መጥቼ ከተማ ይጠፋኛል ብዬ አልገምትም። ስለዚህ በ10 ብር አውቶቡስ መጣሁ ከአስመራ።
10 ብር ነው ህፃን ነው ልጅ ነው ተብዬ ለሙሉ ሰው 20 ብር ነው የሚከፈለው ልጅ ነው ተባልኩኝና 10 ብር ከፈልኩኝ አዲስ አበባ መጣሁ ሀብተ ጊዮርጊስ ድልድይ አካባቢ ነው የወረድ ነው ወርጄም ገባበት አልነበረም ማን ጋር እንደምሄድ አላውቅም ስለዚህ አውቶቡስ ውስጥ የነበረች አንድ የጅማ ሴትዮ ከነ ልጆቿ ነበረች የት መሄድ እንደማልችል ስነግራት እዚያው ድልድዩ ስር የሚከራይ እስካሁን ድረስ አለቻች ቤት ባለፍኩ ቁጥር አያታለሁኝ ዛሬ እና 50 ሳንቲም ነው አልጋ ኪራይ እና 50 ሳንቲም ከፈለችልኝ እዚያው አደርኩኝ ራቴን መስዋዕት በላችኝ ከዛ የተሰጠኝ ወረቀት አለ ራስናደው ሰፈር ነው የሚለው ያ ዶክተሩ ያለበት ራስናደው ሰፈርን ጠይቄ ያው ሰዎች ተለቅ ያሉ ሰዎች እየጠየቁኝ እዚህ ሊሴ ገብረ ማርያም ትምህርት ቤት ጀርባ ነው ራስናደው ሰፈር የሚባለው ከጥቁር አንበሳ ትምህርት ቤት ጀርባ እዛ መጣሁኝ በቀላሉ አገኘሁት ቤቱን ሰዎቹ ያው አባቴ አንድ ሀገር ሰዎች ናቸው ችግር አልደረሰብኝም አንድ ሁለት ቀን አረፍኩኝና ዶክተሩ አልነበረም የዕለት ሁለት እናቱ ነበሩ ወንድሞቹ አገኘሁት ነገርኩት እዚህ አሁን ሬዲዮ ፋና አጠገብ ያለው ይሄ ድሮ ህንጻ ቴሌ የትልልቅ አንቴናዎች የተሰቀሉበት እዛ ጋር ይዞ ይመጣ ሰውየውን ወዲያው እንደደረሰን አገኘናቸው እዛ ይዘውኝ ቀጠሮ ሰጡኝና በሶስተኛው ቀን ድሮ ቄራ ሄድን አሁን ዝም በል እንዳትናገር ማን መሆንህን እንዳትገልጽ እናትህ ጋር ነው የሚሄደው አለኝ ገና የ4 ዓመት ገደማ እንዳለው ነው ተለያዩትና እናቴን ለማየት በጣም ጓጉቻለሁ ልቤ ትንዷዷለች ስለዚህ እዛ እንደገባን ትንሽ የጠጅ ቤት ናት እህል መሸጫ አላት እዛ እንዴት ዋላችሁ አሉ ከሰውየው ጋር ተሳሳሙ እኔ ከኋላ ኋላ ከተላለሁኝ ቁጫል ደህና ነሽ ወይ ተባለ እንዳው አስመራ ሄደው እጅሽ እንዳው ወሬ ያለሽ ደህና ነው አሏት እኔም ቁጭ አርገው አላ ምን ወሬ ያለ ብለው ነው አባቱ ይዞት ሄደ ያው ነጥቆኝ ሄደ በዚያው ቀረ ወይኔ ልጄ ምናምን አለችና እኔ ቁጭ ይያለሁኝ እኔ ቶሎ አገናኝተውኝ እናቴ ላይ ተጥምጥሜ ደስታዬን መግለጽ ነው ፈልገው ስለዚህ ቁጭ እንዳል ትኩር ብላየችኝ ወይ እንደው የመልክ ነገር ይሄንን እኮ ነው የሚመስለው የኔም ልጅ አለቻቸው ከዛ ያው በእንግዲህ ታቂው እንደሆነ ብዬ ነበረ ልጅሽ ነው አሏት ከእናቴ ጋር ተላቅሰን ተገናኘን ስለዚህ እናቴን በዛ ሁኔታ አገኘሁኝ እልሃለሁ አስመራ እንግዲህ እኔ ከምኖርበት መንደር ወደ 10 ኪሎ ሜትር ገደማ ነበር የመጀመሪያዎቹን 1 እና 2 አመታት ነው ከአስመራ ከወክድባ ወደ አስመራ እየተመላለስኩ ትምህርት የተማርኩት ከዛ በኋላ ግን አስመራ ውስጥ አክስቴ ነበረች ማህመት መሐሪት ባላለች አባቴ ታላቅ እህት ናት እና ወይዘሮ ማህመት ጋር ሐዲስ አዲ ይባላል ሰፈሩ ጣሊያኖች በዘመነ ቅኝ ግዛት ለኤርትራውያን ወይም በዛን ዘመን ለኢትዮጵያውያን ወገኖቻችን የከለሉት ቦታ ነው ገዛው አንድ ሐበሻ የሚባለው ሐዲስ አዲ የሚባለው አክሪያ የሚባለው ሌሎችም ሰፈሮች አሉ ኮምፕሽታቶ ወደ የሚባለው የኢጣሊያኖቹ መኖሪያ ክልል መግባት አይፈቀድም ወይም ደግሞ የይለፍ ወረቀት ይዘህ ነው የምትገባው ልክ እንደ ደቡብ አፍሪካ ፕሪቶሪያና ኬፕ ታውን የአፓርታይድ ስርዓት ዘመን እና በዛን ዘመን እንግዲህ ያችን ከተማ ጣሊያኖች ኢትዮጵያውያኑ ወይም ደግሞ ለኤርትራውያኑ ኑሮ ማማር ወይም ደግሞ የከተማ ምቾት እንዲኖር ብለው አይደለም ያነጿት ስሟ ጥንት ነው የወጣው ከነሱ በፊት አስመራ የሚለው ያው ሀበሽኛ ስም ነው ትግርኛ ነው እና ከዳር እስከ ዳር ነው ማቃት ከዳር እስከ ዳር ያው እኮ አንዱ ከተማው ስለምኖር ነው ሁለተኛው ደግሞ አክስቴ ዶሮ ታረባ ነበር እነዚያ ዶሮዎች እኔ ነኝ የምንከባከባቸው እንቁላል በየሳምንቱ ቢያንስ አንድ 20 እና 30 እንቁላል ይጣላል ከዛ ደግሞ አንድ 3-4 ዶሮ ደግሞ የደረሰ አይጠፋም ቢያንስ በሁለት ሳምንት በጣም ቢርቅ በሶስት ሳምንት አንድ 2 ዶሮ አንጠልጥዬ አንድ 20-30 እንቁላል በዚህ በቀለም መያዣ ትልቅ አለ ይሄ ጋሎን ሚዚ 4-5 ሊትር እዚያ ውስጥ ገለማያን ሞላላና እንቁላሌን ይዤ ዞራለሁ እና ከተማው ውስጥ እንግዲህ የማዘጋጃ ቤት ወታደሮች ካባረሩት እየሮጥክ ታመልጣለህ ከያዙህም ትንሽ ተቀማምሳለህ እና ያንን እንቁላል እንግዲህ በኢጣሊያንኛ ኦቫ ነው የሚባለው ኦቫ አለሁኝ ዞራለሁ ከዛ ጋሎ ወንድ ዶሮ ነው ጋሊና ሴቷ ናት ይሄን ይያልኩኝ ዞራለሁ ይጠሩሃል ትገባለህ በ3 ሳንቲም ነው አንድ እንቁላል የሚሸጠው ወይም የተወደደ እንደሆነ 4 ሳንቲም ነው በጣም እንቁላል የጠፋነው 5 ሳንቲም ያወጣል አንድ እንቁላል ያንን ሻሽጬ እንግዲህ ወደ 2 ብር ከ50 ምናምን እየገባሁ እንደሆነ ቀጭን ጌታ ነኝ ያችን ላክስቴ ያስረክባለሁኝ አክስቴ በነገራችን ላይ እንግዲህ ድህነት ጠቅላላ ቤተሰብን ተጠናወተ ይመስል አክስቴም ደሃ ናት ትንንሽ የሚከራዩ ቤቶች አሏት ብር ከ50 የሚከራዩ 2 ብር የሚከራዩ አሉ ከዛ በተረፈ ጉሊት ሽሮ ነበር የምትሸጠው
ቲማቲም፣ ቃሪያ ትሸጣለች። ሽሮ፣ ተልባ ተወቅጦ ይሸጥ ነበረ። በ2 ሳንቲም ይሸጣል። በ3 ሳንቲም ሽሮ በርበሬ ይሸጣል። ያው ማታ ነው ቤት የምትገባው። እንግዲህ ቡና ማፍላትን ላክስቴ ትልቅ ሴትዮ ናት። ቂጣ መጋገርን፣ ወጥ መስራትን ቅልጥፍጥፍ አድርጌ እሰራ ነበረ። እስከ ዛሬ ድረስ ያ ጉብዝናዬ እንዴት ያስደስተኛል መሰለ። ስለዚህ የትግርኛ ቋንቋ ማወቄ አንደኛ አማርኛና ትግርኛ ከአንድ ምንጭ የሚቀዱ ቋንቋዎች ናቸው። ሁለተኛ የአማርኛው ተናጋሪና የትግርኛው ተናጋሪ በባህሉም በእምነቱም በወዘተርፈ ብዙ ነገሮቹ ተመሳሳይነት አለው። ስለዚህ ተጨማሪ ቋንቋ ነው የፈጠረልኝ እንጂ አዲስ ፍልስፍና አላመጣልኝም። ምክንያቱም ሁለቱም ህዝቦች አንድ ናቸው። ያው ሁለት ቋንቋ የሚናገሩ ሁለት ልጆች ቢወልዱ ሰዎች አንዱ ሌላ ሀገር ቢያድግ ምንጫችሁ የት ነው? እናታችን ማህፀን እንደሚሉት አይነት ነው። ስለዚህ ለቋንቋ ይጠቅሞኛል። በዛ ላይ ደግሞ አባቴ ያው የቤተ ክህነት ሰው ስለነበረ ግዕዝ አለው። ያችን ደግሞ ግዕዟን የቃል ትምህርት ሲያስተምረ ይኖራል። ማታ የቃል ትምህርት እማራለሁ። ንፍቀ ዲያቆን የሚባል ደረጃ ደረስኩኝ። ያው ዘመናዊ ትምህርት አሸነፈና ወደ ቤተ ክህነትም ሳልሄድ ቀረሁኝ። ስለዚህ በዚህ መልክ ነው የመጣሁት። እንደው ወደ 1965 የግልና የመንግስት ትምህርት ቤት መምህራን ማህበር እንዲመሰረት ከጓደኞች ጋር ማድረጋችሁን ሰምቻለሁ። ከዛ በፊት ግን ከእናተ ጋር ከተገናኘ በኋላ በአንተ ህይወት ውስጥ ስለነበሩት ሁኔታዎች ብናወራ በጣም ደስ ይለኛል። አዲስ አበባ የመጣሁት በ1961 መጨረሻ ላይ ነው እና እዚህ ከመጣሁ በኋላ 6 ወር ገደማ እንደቆየሁኝ ከቤት ወጣሁ። ከእናቴ ጋር ቤት አልተግባባሁም። የኔ ጠባይ ላለመግባባት ምክንያት ሆኖ አይደለም፣ ግን ያው ቤት ውስጥ እንግዲህ እጅግ መወዳቸው ወንድሞች አሉኝ ከእናቴ የተወለዱ እንጀራ አባት ያለው። ስለዚህ አንዳንድ ጊዜ ይሄ ማህበራዊ ህይወቱ ለችግር ይፈጥርብሃል ውስጥ። ስለዚህ ከቤት ወጣሁ። ከቤት እንደወጣሁኝ ያው በጣም ምንጊዜም በህይወቴ ውስጥ ትልቅ ድርሻ ያላት አክስት አለችኝ። የሺ ተፈራ የምትባል የእናቴ ታናሽ እህት ናት። እሷ ጋር ነው የተቀመጥኩት። እሷ ጋር ተቀመጥኩ። ባሏ አለ በቀለ ወርቅ የሚባል ወፍጮ ቤት ነው እሱም የሚሰራው። ስለዚህ ከነሱ ጋር ስኖር የምግብ ችግር የለብኝም። በቃ ጠዋት ከነሱ ጋር ቁርሴን አደርጋለሁ። ቀን እንደ 20 ሳንቲም ካለችኝ 2 ብስኩትና 1 ሻይ ትበቃለች። ከዛ ቤተ መጻሕፍት መዘክር ነው ስራ ፈልግ ባላለሁ ሰተት ብዬ ቤተ መጻሕፍት መዘክር ነው የምመጣው እና በዛ ምክንያት ማታ ቤቷ ጠባብ ስለነበረች መሬት ላይ ነው ምንጣፍ የሚነጠፈው። የኬሻ ፍራሽ ነበረችኝ። ቀን ውጭ ትውላለች፣ ማታ ነው የምትገባው። ያተነጠፋለች። ስለዚህ ከቤተ መጻሕፍት መዘክር ወስደው በተውሶ መጽሐፍ አለኝ። ጓደኛዬ ከፍሎልኝ አባል ሆኜ ስለነበረ ስለዚህ እዛ እየዋልኩኝ ቤተ መጻሕፍት ትውላለሁ። በመጨረሻ አንድ ጊዜ ያው እናቴ አጠገብ ነው የአክስቴ ቤት። እናቴ ልካኝ ወደ መርካቶ ሄድኩኝ። ሲሄድ አለማያ ህዝብ ትምህርት ቤት የሚባል ትምህርት ቤት አለ። አሁንም አለ እዚህ መርካቶ ውስጥ ነው ያለው፣ ተክለ ሃይማኖት አካባቢ። አለማያ ህዝብ ትምህርት ቤት አለማያ ትምህርት ቤት ይላል ተጽፏል። እና ለምን ገብቼ አልጠይቃቸውም አስተማሪነት የቀጥሩኝ እንደኋልኩኝና ገባሁኝ። ተራ ጃኬት 13 ብር 12 ብር የምትገዛ የቻይና ጃኬት አለኝ እና ገባሁኝና ጣሳን ጠልጥያለሁኝ። ገብቼ ባለቤቱን አይደለም ምክትላቸውን አገኘሁት እና ስራ አላችሁ ያልኩት። ምን ስራ አለኝ። መምህርነት አልኩት። ሲያየኝ ገና ደቃቃ ነኝ፣ ገና ልጅ ነኝ። 19ኛ ዓመቴን ገና መጨረስ 20ኛውን መያዝ ነው መሰለኝ። ከዛ አየኝና መምህር ለመሆን ነው አለኝ። አዎን አልኩት። አሁን ባለቤቱ የለም፣ ከሰዓት በኋላ ትመለሳለህ አለኝ። እመለሳለሁ አልኩት። የተላኩበትን ጉዳይ ፈጸምኩኝና ከሰዓት በኋላ ሳይመቼ ይቀር አልተመለስኩም። ቤተ መጻሕፍት ሄድኩኝና በዚያው ሳነብ እዛው ቀረሁኝ። በማግስቱ ሄድኩኝ። ምን ነው ትላንት ቀረህ አለኝ። አይ ቤተ መጻሕፍት ሄጄ በቃ ሲመሽ ጊዜ ቀረሁ አልኩት። ሰው ያየኝና እንዴ አንተ ኮሌጅ ነህ፣ ክፍል ውስጥ እኮ ያሉት ተማሪዎች ትልልቆች ናቸው፣ ካንተ ይበልጣሉ አሉኝ። እንዴ እኔ ላስተምር ነው ያልኩት እንጂ ቦክስ አልገጥም። ስለዚህ ምንም ችግር የለውም አልኳቸው። ምን ታስተምራለህ አሉኝ። ከሂሳብ በስተቀር ሁሉንም አስተምራለሁ። የፈለጉት ሳብጀክት የትምህርት አይነት ቢሰጡኝ አስተምራለሁኝ። ሂሳብ ግን በቃ ተሰጠው የለኝም፣ አስተምሬ ላላረካ እችላለሁ አልኳቸው። እስቲ ና ግባ። ሳይንስ ታስተምራለህ አሁን? አዎ አስተምራለሁ። ገባሁኝ። ክፍሉ 2 ነው፣ ግራና ቀኝ ክፍል ነው።
አንዱ መኝታ ቤት አንዱ ሳሎን ነው። ወደ ሁለት ክፍል ነው የምታየው። በአንደኛው ክፍል 4ኛ ኤ በአንደኛው ክፍል 4ኛ ቢ ነው። ለሁለቱም ክፍል በር ላይ መካከል ላይ ቆመሽ ግል ትገለጻ ትሰጫለሽ። እና እዛ የሚገርመው ደግሞ ስለ ስርዓተ ፀሐይ ነው፣ ስለ ሶላር ሲስተም ነው ትምህርቱ የነበረው። እሱ ደግሞ ለኔ ምንም አይደለም። ጥሩ አድርጌ አስተማርኩኝ። ከዛ ሌላ ክፍል ስንሄድ ተማሪዎችን ጠይቋቸው እንዴት ነው ይሄ አስተማሪ ስሏቸው ኧረ በጣም ጎበዝ አስተማሪ ናቸው ይሉልኛል። አስተማሪ የሚል ስም ያስኩኝ። ከዛም የሚቀጥለው 6ኛ ክፍል ህብረተሰብ አስተምረተባል። ስለ ሀሩር አውራጃ ትሮፒካል ክላይሜት የሚናገር ክፍል ነው የህብረተሰብ። እሱ ደግሞ ምንም ትሮፒክስ ተፈጥሮ ስለ ትሮፒክስ ስለ ሀሩር አውራጃ ማስተማሩ ቀላል ነው። አስተማርኩ። 28 ብር ተቀጠርኩኝ። ከዛ በኋላ ያለኝን የመምህርነት አሁን እንግዲህ ቀጥታ መምህርነት የሚሉት ነው የገባሁት እኔ ዳይሬክት ቲቺንግ። የተለያዩ ስልጠናዎች እየወሰድኩ ነው ወደ ዋናው የመጣሁት እና እዛ ትምህርት ቤት ከ62 አንስቶ እስር ቤት እስከገባሁበት 69 ዓመተ ምህረት ድረስ አስተማርኩኝ። 65 ዓመተ ምህረት ጋር ልምጣለህ። እሺ በ1965 የግልና የመንግስት ትምህርት ቤት መምህራን ማህበር 60 ይሄ እንግዲህ ህዝብ ትምህርት ቤት አዲስ አበባ ውስጥ የዛን ጊዜ ወደ 119 ወይም 20 የግል ትምህርት ቤቶች ነበሩ ከሚስዮኖቹ ሌላ እና በአብያተ ክርስቲያናት ስር ካሉት ሌላ እና ከፍተኛ ምዝበራ ነው የሚካሄደው። ተመልከት፣ ቅድም እንደነገርኩህ 28 ብር 25 ብር 30 ብር ደሞዙ እና ሰዎቹ ግን በዛን ጊዜው የኛን አጠቃላይ ደሞዝ ከፍለው 20 30 ሺህ ብር ያገኛሉ። ይሄ 20 30 ሺህ ዛሬ ቁጥሩን ስትገልጸው አነስተኛ ነው በአሁኑ ቁጥር። በዛን ጊዜ ግን 20 30 ሺህ በ60 60ዎቹ ዓመተ ምህረት 61 62 63 አካባቢ ማግኘት ዛሬ 700 800 ሺህ ብር በለው። ስለዚህ ከፍተኛ ምዝመራ ይካሄድ ስለነበረ ጭቆናው ይሰማናል። እንዲያውም ያን በዛን ዘመን ያንን የግል ትምህርት ቤት ባህሪያት ምንድነው የምንለው የባርነት ስራ ነበር ነው የምንለው። እና አንድ ቀን አንድ መምህር መጣና በቀለ ወያ የሚባል ትምህርት ቤት ነበረ የሚያስተምር አንድ መምህር እንዲሁ በመምህርነት ስለምንገናኝ የተለያየ ስልጠና ላይ ኢትዮጵያ ሰራተኞች አንድነት ማህበር ኢሳአማ ሊያደራጀን ስለሆነ ለምን አንሄድም ይለኛል። ስለምንድን ነው የሚያደራጁን? ስለ ሰራተኛው ጉዳይ ነው ይለኛል። እሺ እመጣለሁኝ። ሰዓቱን ነገረኝ። ቅዳሜ ቀን ነው። እኔ ቤተ መጻሕፍት ገባሁና ቀረሁኝ ያዛለት ዛዛ ሰራተኛ ጋር ሄጅ ምን ጉዳይ አለኝ። ከዛ ስቀርበት በሳምንቱ ደግሞ መጣ። ምን ነው ቀረህ አለኝ። አልተመቸኝም ነበር ብዬ ዋሸሁት። ቤተ መጻሕፍት ነው ሄድኩት። 2 ቀን ጠራይ ቀረሁ። በ3ኛው ቀን ግን የምሩን መጣ። ለምንድን ነው 2 ቀን ቀጥረኸኝ የቀረኸው አለኝ። በቃ በሚቀጥለው ቀጠሮ አልቀርም አልኩት። እንደገባው በቃሌ መሰረት ሄድኩኝ። እዚህ አሁን ቡናና ሻይ የሚባለው አጠገብ ነው ህንጻው አለች። አሁን ባለ 2 ደርብ ነች። የግራውንድ ፕላስ 2 አይነት በጣም ታሪካዊ ቤት ነች። ገባሁ። ቅዳሜ ቀን ነው። የሚያሰለጥኑ ሰዎች አሉ። ስለ ሰራተኛ መበዝበር፣ ስለ ሰራተኛ ህይወት፣ ስለሚደርሰው ጭቆና፣ ስለ ብዙ ነገር ስልጠና ይሰጥ ነበር እና አዳመጥኩና እንዴ ይሄማ እኔን አይደለም የሚመለከተው፣ ዋናው ቁም ነገር ዛሬ ነው የተገኘው ብዬ በቃ በሳምንቱም ቀጠሮ ሲደረግ ቀዳሚ ሆንኩኝና ተገኘው። በ3ኛውም ሳምንት እኔ ሆንኩኝ። ምክንያቱም ከኔ ህይወት ጋር የተያያዘ ጉዳይ ነበር ያ። ስለዚህ ያንን ከዛ በፊት ጽፍ ነበር በነገራችን ላይ ኋላ እንመለሳለን። ደስ አለኝ። ከዛ በኋላ በእኔ በገባሁ በወሩ የማህበሩ ፕሬዚደንት የነበረው በጣም ጎበዝ ሰው አንድ ሶቪየቶች መኪና የሚሸጡበት ነበር እዚህ ከሜክሲኮ በታች። እዛ ስራ አግኝቶ ተቀጠረ። ጎበዝ ነበር እሱ። ቀጠለና ዋና ጸሐፊ የማህበሩ ተቀጠረና ሄደ። አሁን ማህበሩ ባዶውን ቀረ። በህቡዕ ነበር የተፈቀደው አሰሪዎቻችን ከስራ እንዳያባረሩን። ከዛ ማን ይምራችሁ ሲባል እኔና አንድ ጓደኛ ነበረኝ። ለምንድን ነው ይሄ የኛ ጉዳይ ነው፣ ሌላ የተሻለ ሰው እስከሚመጣ ድረስ እኛ ለምን አንመራም አልኩኝ እኔ ብድግ ብዬ። እና ሌላ ሰው መርጣችሁ እስከምትተኩ ድረስ ማህበራችን ሰው ማጣት የለበትም፣ እኔ እመራለሁኝ እስከዛ ድረስ አልኳቸው። በቃ ያቁኛል ማለት በተለያየ ስብሰባ ላይ ኃይሌ እንግዳው ሰብሳቢ ፕሬዚደንት ነው የሚባለው ይሁን ተባለና በሙሉ ድምጽ ተመረጥኩኝ። ስራዬን ቀጠልኩኝ። ከዛ በኋላ በየትምህርት ቤቱ እየዞርኩኝ ወኪሎች እየመረጥን በየቦታው ማህበሩን የማደራጀት ስራ ቀጠል። ይህ በሚደረግበት ጊዜ ግን አሰሪዎቹ በእኛ ላይ
ከስራ እንድንባረር ከማድረግ አንስቶ በህይወታችን ላይ አደጋ እንዲጣል እስከማድረግ ድረስ አሲረውብን ነበር። ግን የሰራተኛው የመምህሩ ከፍተኛ ድጋፍና እምነት በላያችን ላይ ስለነበረ እኛ ላይ ያሳድረው ስለነበር በ1968 ዓመተ ምህረት በዘመነ ደርግ እስከዚያ ድረስ ከፍተኛ ትግል አድርገን መስከረም 18 ቀን 68 ዓመተ ምህረት የግል ትምህርት ቤቶች በአዋጅ የህዝብ ንብረት ሆኑ። ይሄ በህይወቴ ያየሁትም ያገኘሁትም ከብዙሃን ጋር ሆኜ ያገኘሁት አንዱ ትልቁ ድል ነበር። ከዛ በፊት ቀደም ሲል ማንስተዋል። ከዛ በፊት በሰራተኞች ድምጽ ጋዜጣ ላይም ተጽፍ ነበር እንዲሁ። በሰራተኞች ድምጽ ጋዜጣ ላይ የምጽፈው ስነ ጽሁፍ አልነበረም። እንግዲህ ያንን ስልጠና ከወሰድኩ በኋላ ሰራተኛ ማህበራት ውስጥ ገብቼ ስልጠና ከወሰድኩ በኋላ የነበረውን የዚህ የስነ ጽሁፍ ሌላውን ስነ ጽሁፍ ይሄንን የእንግሊዝ፣ የፈረንሳይ፣ የሩሲያ ስነ ጽሁፍ፣ የአሜሪካን ስነ ጽሁፍ፣ የሀገሬን ስነ ጽሁፍ ለካስ ከዛሬ ድረስ ተሞኝቻለሁኝ በዚህ ጉዳይ ላይ ስጽፍ የኖርኩት። ዋናው መጻፍ ያለበት ስለ ሰራተኛው መደብ ነው፣ ስለ ገበሬው ነው፣ ስለ ድሃው ህዝብ ነው መጻፍ ያለበት አልኩኝና ሙሉ በሙሉ ያንን ትቼ ወደ ትሬድ ዩኒየኒዝም የሙያ ማህበራት ጽሁፍ ውስጥ ተሸጋገርኩኝ። እዛ ቤተ መጽሐፍቱ መዘክር ደግሞ ይህንን በሚመለከት መጽሐፍት በብዛት ነበሩ። እኔ ግን አንስቻቸውም አላውቅም። እዛ ሰራተኛ ማህበር ከሄድኩ በኋላ ይህንን እንደተረዳሁኝ የሰው ልጅ ዋናው ህይወት ያለው እዚህ አይደለም ወይ? ሰራተኛ ነፃ ማውጣት፣ አርሶ አደሩን ነፃ ማውጣት፣ የሚመዘብሩና የሚጨቁኑ መደቦችን በተቻለ መጠን አስወግዶ ህዝባዊ ስርዓትን መመስረት ነው ወደሚል መጣሁኝ። ከዛ የነበረኝን ከዛ ፊት የጻፍኳቸውን ጽሁፎች በሙሉ ተውኩኝና ወደ ጋዜጣ ጽሁፍ መጣሁ። እዛ ጋዜጣ ላይ እንግዲህ ያው ቀደም ብዬ ድርሰትም ጽፍ ስለነበረ ስለ ሰራተኞች እጽፋለሁኝ። ስለ ትርፍ የሥራ ሰዓት፣ ቀጥሎ ደግሞ ስለ ዓመት ረፍት ፍቃድ፣ ስለ ሕክምና ጉዳይ፣ ስለ ስራ ዋስትና ጉዳይ፣ አሰሪዎች ለሰራተኛው ደንታ እንደሌላቸው፣ የመንግስት አዋጅ በዛን ጊዜ የነበረው የሰራተኛ አዋጅ ደግሞ ሰራተኛውን እንደማያግዝ፣ ለአሰሪዎች እንደሚያደላ፣ የሰራተኛው መብት እጅግ በጣም የመነመነ መሆኑን በሚመለከት እንግዲህ 5-6 ጊዜ ያው አልፎ አልፎ በተከታታይ በወር ነው የሚወጣው ጋዜጣው። ያን ያህል ከወጣሁ በኋላ እንግዲህ ወደነ በብዕር ስም ረሳኋቸው ብዕር ስሞችን እንጂ አዲስ ዘመን ጋዜጣ ላይ አንድ ጓደኛም ነበር ከሱ ጋር ሆነን ስንጽፍ 66 ዓመተ ምህረት የአብዮቱ ጊዜ መጣ። ከዛ በኋላ ደግሞ መድረኩ ተጣበበ። ያው ሰራተኛ ወደ ማደራጀቱ ገባሁኝ። እኔ ከቦታ ወደ ቦታ እየተዘዋወርን ሰራተኛን ማደራጀትና በነበረው አገዛዝ ላይ አመጽ ማነሳሳት ትልቁ ተልእኳችን ሆኖ ገባ ውስጣችን። እናም አልቀረም 1966 ዓመተ ምህረት ላይ የዘውድ አገዛዝ ስርዓት ሲገረሰስ እንዴት ልበልህ ሰማይ መሬቱ ነጋሪት ሆኖ ተጎሸመ። እንዲህ ያገለገልከው አብዮት መስከረም 1969 ዓመተ ምህረት ግን አንተን ከማሰር አልተመለሰም ነበር። አሰቃቂ ነበር ሁኔታው። ለምን ታሰርክ? በምን ምክንያት? እንዴት ያለስ ሁኔታ ነበር? እንግዲህ ከእስራቱ በፊት ኢትዮጵያ ውስጥ የተለያዩ የፖለቲካ ድርጅቶች ተቋቁመዋል። የዛን ጊዜ በህቡዕም በግልጽም በህቡ የነበሩት በግልጽ ስም እያወጡ ከደርግ ጋር አብረው የተሰለፉ የተለያዩ የፖለቲካ ድርጅቶች ነበሩ። እኔ ደግሞ የዛን ጊዜ አመኝ የተሰለፍኩበት ድርጅት ደግሞ ኢህአፓ አብዮታዊ ፓርቲ እሱ ነው። በዛ ውስጥ ገባሁኝ። ከዛ ውስጥ ደግሞ የሰራተኛው ክንፍ የሚባል አለ፣ ኢላአማ ተብሎ የሚጠራ የዚያ አባል ነበርኩ እና በዚያ ውስጥ ላባደሩ ነው የሚሳተፈው፣ ዝቅተኛው የሰራተኛ መደብ ነው የሚሳተፈው። በአብዮቱ ውስጥ ከፍተኛ ድርሻና ቀዳሚነት ያለው ኃይል ነው። እዚያ ውስጥ ገብቼ እንግዲህ የተቻለኝን ይሄ የሰራተኛውን መደብ በሚመለከት የፖለቲካ ጽሁፎች ይጻፋሉ። እነዛን የፖለቲካ ጽሁፎች በመጻፍ ያው የሚበተኑ ወረቀቶች ሰራ ነበር። ከዛ መስከረም ላይ 69 ዓመተ ምህረት የሥራ ማቆም አድማ አዋጅ የኢትዮጵያ ሰራተኞች ማህበር አውጆ ነበረ። ያንን የሚያደራጁ ዋና ዋና ሰዎች አሉ። እኔ ተራ ነኝ። ግን ዋና ዋና ሰዎቹን አውራው ሲያዝ ግልገሏ አብራም እያዙ አይቀርም። ስለዚህ ዋና ዋናዎቹ ሲያዙ ከዋናዎቹ ጋር በቅርንጫፍነት እነማን አሉ ተባለ። የዛን ጊዜ እንግዲህ እኔም እጣው ደረሰኝና 69 ዓመተ ምህረት እስር ቤት ገባሁኝ። ለአንድ ወር ያህል አሰሩኝና ያው ለጊዜው ተለቀቅኩኝ። ከዛ ደግሞ እንደገና ታህሳስ ላይ እንደገና ደግሞ ያው ከምሰራበት ትምህርት ቤት እዛም እንደገና
ለሁለተኛ ጊዜ ተያዝኩኝ። እኔ መምህር ነኝ፣ የሰራተኛ ማህበር አደራጅ ነኝ፣ ለሰራተኛው ለመምህሩ መብት ነው የምታገለው እንጂ ሌላ እኮ እኔ ምንም ተልእኮ የለኝም አልኩኝና ያው የየራስን ስልት አለ አይደለ የምታመልጥበት ያችን አልኩኝ። ቢያገላብጡኝ ቢያዩኝም ቢሉኝም ይቹ ናት። ስለዚህ ታለፍኩኝ ለሁለተኛ ጊዜ። የማልታለፍበት ጊዜ መጣ። ግንቦት 3 ቀን 69 ዓመተ ምህረት አሁን እዚህ ባንኮ ዲሮማ ተብሎ የሚጠራው ህንፃ ላይ 3ኛ ፎቅ የሰመነክ ኢንዱስትሪ ማህበር የሰሜን እና የመሃል አዲስ አበባ ሰራተኞች ማህበር ጸሐፊ ሆኜ እዛ ሰራ ነበር። እስከ ስራዬ ሁሉ ወጥቻለሁ ከመምህርነቴ። ምክንያቱም የመያዝ እድሉ በጣም ስለሰፋ እዛች እንደማልሰራ ተመስዬ ግን ሰራተኛ ሳደራጅ ውስጥ አዋቂ በሆነ በሚሉት በዘንድሮ ቋንቋ ጠቋሚ ተጠቆመብኝ። ያው ተያዝኩኝ። ደርግ ጽሕፈት ቤት ይዛለ ገባሁ። ያው እንደ ሌሎቹ ሰዎች ሁሉ ስትገባ ያው ጥያቄ አለ፣ መገረፍ አለ። 1-3-4 ጊዜ ደህና አድርገው ገራረፉኝ። ያው ከዚያ ስታሰር ያው በሰራተኛ ማህበር መሪነት ምክንያት ነው የታሰርኩት እና ያው የኢሃፓ አባል ነህ ተብዬ ነው። አዎ ኢሃፓ አባል ነህ? አዎ ነኝ። ግን የምትሰራው ምንድን ነበረ? የግል ትምህርት ቤት መምህራንና ሰራተኞችን እንዲሁም የሚስዮን ትምህርት ቤት መምህራን ማህበርን በፕሬዝዳንትነት መምራት ነው እና ይሄ ግልጽ ትግል ነው። ስለዚህ አብዮቱን በዛው ወቅት የሚፈቅደው ነው አንዱ መከራከሪያ። ስለዚህ ለሰራተኛው መደብ ቆመናል ከተባለ ለሰራተኛው መደብ ቆሞ የሚከራከርን ሰው ማሰር አግባብ እንዳልነበረ ለመናገር አንደበት አያጥረኝም። ሌላው ከላይም ከታችም ከጀርባም ከፊትም ፊውዳላዊ የሆነ የቤተሰብ አካል ስላልነበረኝ ደርግ ደግሞ ይችን ሲሰማ የጭቁኑ ህብረተሰብ አባል ነው ይልና አንዳንድ ጊዜ ተሳስቶ የገባም ነው ይልሻል። አንዳንዴ በትምህርት ጥቅስ ስትቀመጥና ተሳስቶ ስለዚህ በዛን ጊዜ ቃሌን ስሰጥም ይህንኑ ቃል ነው የሰጠሁት። ስገረፍም ምን ስልም በቃ እኔ የሰራተኛ ማህበር አደራጅ ነኝ፣ ከዚህ ውጭ ማቀው ነገር የለም ብዬ ሸመጠጥኩ። አምነህለትም ደርግ ይገልሃል፣ ባታምንለትም ደርግ ይገልሃል። በቃ የፖለቲካ መብት ነጻነት ወይም ደግሞ የህሊና ነጻነት የሚሉ ጉዳይ በደርግ የፖለቲካ መድረክ ላይ ቦታ አልነበራቸውም፣ የላቸውም። እና በዚህ ምክንያት ታሰርኩኝ። ያንን ያህል ጊዜ ቢጠብቁም 2-3 ጊዜ ምርመራ ቢሄድም ቢወስዱኝም ቃሌያቸው ነበረች። 2 ዓመት ከ10 ወር ያህል 3ኛ ፖሊስ ጣቢያ ያው ለ3 ዓመት 2 ወር ሲቀረው ታስሬ ተፈታሁ። 72 ዓመተ ምህረት ላይ እወጣለሁ ብዬ በጭራሽ አስቤ አላቅም። በዛን ጊዜ ብዙ የሰራተኛ ማህበር መሪዎች ናቸው የታሰሩት እና ከኔ ጋር ከታሰሩት ውስጥ አንዱ ልጅ ስንገረፍ ነው የሞተው። የ2ኛ ዓመት የዩኒቨርሲቲ ተማሪ ነበር፣ የህግ ተማሪ ወጣት ልጅ ነው። ምናልባት 22-23 ዓመት ቢሆነው ነው። እዛው እየገረፉን እያለ እዛውን ጠልጥለውን ተጠሩ። ከኛ የባሰ ደግሞ ሰው ተገኘ መሰለኝ። እነሱን እናመጣለን ብለው ሲሄዱ እኛን እዛ የሰቀሉንን ሰዎች ረሱን። ልጁ ለካ ሲገረፍ እዚህ ጎኑ ላይ ኩላሊቱ አካባቢ ተመቶ ኖሮ ደሙ ሲንጠፈጠፍ መጨረሻ ላይ እሱ ሞተ። መተው 11 ሰዓት ላይ ሲያዩን እሱ ሞቷል። እኔም ፈተው ለቀቁኝ። መራመድ አልችልም እና ሬሳውን ጎትተው አውጣሉኝ። በምን እኔ ራሴ እጄ ራሱ የታሰርኩበት ሽባ ሆኗል፣ እግሬ ብትንትኑ ወጥቷል። ስለዚህ አልችልም አልኩ። በሉጣሉኝ። በንፉቅ ሄድኩኝ። ልጁ ያው በዛው ቀረ። ስለዚህ ማታ ማታ ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት ድረስ ሰዎች በር እየተንኳኳ እየተጠሩ የሚገደሉበት ጊዜ ነበረ። ስለዚህ ሰኞ ትገደል፣ ማክሰኞ ከነጋ በኋላ ትገደል በጠራራ ታቀው እና ያ ጊዜ እንኳንስ ተፈትቼ አዲስ ህይወት እመራለሁ ጀምራለሁ ለማለት የምትቀጥለው ሰከንድ ባንተ ቁጥጥር ስር ሳይሆን በገዳዮች ቁጥጥር ስር በሆነበት ስርዓት አለፈን። በቃላት ተገልጾ የማያልቅ እድሜ ልክህን ስትጽፈው ትኖር የማያልቅ ሰቆቃና ስቃይ ነው እዛ የታለፈው። አንዳንዶቹ ያው ትንሽ የተጻፉ የተቀመጡ አሉ፣ በእንግሊዝኛው ሾርት ስቶሪ መልክ አሉ። ግን 10 አይደለም 20-30 ኖቭል ሊወጣው ይችላል። እኔ ብቻ አይደለሁም። በዛን ዘመን ታስረ የነበሩ ምሁራንና ያንን ዘመነ ስቃይ በእስር ቤት ያሳለፉ ሰዎች እያንዳንዳቸው እኔ ከማቀው በላይ የሚያውቋሉ። 10 ዓመት የታሰሩ፣ 12-13 ዓመት የታሰሩ እንደ የሰው ነፍስ እኮ በገንዘብ የሚሸጥበት ጊዜ ነበር። ገብረ ማርያምን ሊገሉ አምጥተውት ገብረ ማርያም የሚከፍለው ገንዘብ ካገኘ የወልደ ማርያም ልጅ የሚገደልበት ዘመን ነበረ። አንዷን እንኳን ታሪክ የቀይ ሽብር ሰማዕታት ሚዚየም በተመረቀበት ዕለት አንድ እጅግ የምታሳዝን ታሪክ ነበረች ማቃት። የሳሙኤል እናት በሚል ጽፌያት
ለንባብ በቅታለች። አጭር ናት ግን መራራ ናት። ምሬቷ ደግሞ እውነት ነው እና እሱን የመሳሰሉ በመቶዎች የሚቆጠሩ ታሪኮች አሉ እና ድንቅም የታሪክ ዘመን ነበር ለጽሁፍ ማለት አጠራቀም የምጽፍበት ግን ገሃነማዊ ጊዜ ነበር። ከዛ በኋላ በፍርሃት ምክንያት ነው ወደ ማጀቴ ሄደህ ግብርና የጀመርከው እስከ 1977 ድረስ? አዎ ፍርሃት አይደለም ቃሉ ፍርሃት ሊሆን ይችላል። በትንቢተ ጥቅስ ምንድነው 72 ከእስር ቤት እንደወጣሁኝ አንደኛ ቤት የለኝም። ያንን የነበረኝን የቀበሌ ቤት እፈታለሁ ብዬ ስላላልኩኝ ለአንዲት ዘመዴ ከሰጡሽ ቤቱን ተጠቀሚበት ብዬ ሰጥቻታለሁ። በተጨማሪ የነበሩኝን መጽሐፍት በታሰርኩበት ጊዜ ወደ 630 40 ገደማ የሚሆኑ መጽሐፍት በሙሉ ተወርሰዋል። ከዛ ደግሞ የቀሩኝ ጥቂት መጽሐፍት ነበሩ በሌላ ሳጥን የተቀመጡ እነሱ ዘመድ ቤት ነበሩ። ስለዚህ በዚህ ምድር ላይ ምንም የዕለት ጉርስ የሌለኝ ዓመት ልብስ የሌለኝ ነኝ። ስለዚህ ለአንድ ዓመት ያህል ሌላ አክስት አለችኝ እዚሁ አዲስ አበባ የአልጋ ቤት አልጋ ሽቦ አልጋ የሚሰራበት የሚጠገንበት ቤት ነበረ። እዚያ ጋራጅ ውስጥ ለአንድ ዓመት ያህል ሰራሁኝ። ብየዳ ሰራ ነበር፣ ብረታ ብረት ስራዎች ሰራ ነበረ። ጥሩ የብረታ ብረት ሰራተኛ ነበርኩኝ። ሳየው ግን እዛ መዋሉ ጥሩ አልነበረም። እኔ ከምፈልገው ህይወት ጋር የሚሄድ አልነበረም። ከዛ በፊት ምክንያቱም የተለያዩ መጽሐፍት ጽፌያለሁ። ወደ ኋላ እናነሳዋለን እንጂ እስር ቤት ከመግባቴ በፊት ወደ 5-6 የትግርኛ መጽሐፍት ተጽፎ ተቀምጠዋል። ምናልባትም ፍተሻ የመጣ እንደሆነ መጥፋት የሚገባቸውን አጥፋ፣ መጥፋት የማይገባቸውን ቅበራቸው ብዬ ለወንድሜ ነግሬው ነው በምስጢር ተቀብረው የተገኙት እና 72 አጋማሽ ድረስ እዛ ቆየሁኝ። ከዛ በኋላ እዚህ ስትወጣ አብዮት ጠባቂ ነው የምታገኘው፣ ስትገባም አብዮት ጠባቂ ነው። አካባቢው ሁሉ ያስፈራሃል። በነፃ ብትለቀቅም ውስጥህ ግን ነፃ አይደለም። ምክንያቱም መቼ ቀን መጥተው እንደሚወስዱ አታውቅም። በዚያ ላይ ደግሞ ወደ ጦር ግንባርና ሂድ ቢለኝ የዛን ጊዜ ትክክል አይደለም፣ የማላምንበት ዓላማ ነው። በጦርነት መፍትሄ ይመጣል የሚል ከቶም መቼም ቢሆን እምነት የለኝም እኔ። ስለዚህ ለደርግ የጦርነት ዓላማ ስል ህይወቴን እዛ ውስጥ ማስገባት አልፈልግም እና የተሻለው ነገር ያችን በነፃ የተፈታሁባትን ወረቀት ይዤ ወደ ትውልድ መንደሬ ወደ ማጀቴ መሄድ ነበረ። ማጀቴ ሄጄ ሙሉ ገበሬ አይደለም የሆንኩት፣ ከፊል ገበሬ እንበለው። ይሄ እየተረዳህ የዕለት ኑሮህን ከቤተሰቦች ጋር የምታሳልፈው አይነት ነው። ግን ወደ 5 ዓመት ገደማ የሚሆን ጥሩ ጊዜ አሳለፍኩኝ። 76 መጨረሻ አካባቢ የ77 ድርቅ የመከራዋ ምንድነው ነጋሪቱን ሲጎሽም እዚህ ቆሜ ሞትን ከምጠብቅ እንደገና ወደ አዲስ አበባ ተመልሼ በሄድና ህይወቴን እንድትኖር ባደርግ ይሻላል ብዬ ተመልሼ ወደ አዲስ አበባ መጣሁና ወደ መምህርነት ስራ ገባሁ። እዚህ አዲስ አበባ ምን ተቀየረና ወደ አዲስ አበባ ብቅ አልክ? ወደ አዲስ አበባ ስመጣ ችግር አባሮኝ ነው። ከዛ ማለት ኑሮው ጥሩ አልነበረም በ70 ዓመተ ምህረት አካባቢ 77 አካባቢ። ስለዚህ ጅብ ከሚበላ በልተው ተቀደሰው መከራን ቆመህ ከምትጠብቅ ቀለል ወዳለበት ትሄዳለህ። የፈላው 100 ዲግሪ ሴንቲግሬድ ተከተክ እንደሆነ 50 ላይ ይሻልሃል እንደማለት ያህል ነው። 50 ያቃጥል ከሆነ ደግሞ 25 አለ ካልክ ነው እንጂ ደርግ በ77 ዓመተ ምህረትም ቢሆን ባህሪው ለውጧል ማለት አይደለም። ስለዚህ አንገትህን ደፋ አድርገህ ለጊዜው ያን የፖለቲካ መከራ ወቅት ልታሳልፍ የምትችልበትን ብልሃት መፍጠር ነው። ስለዚህ ነው ወደ መምህርነት ቀስ ብዬ ገባሁኝ። እዛችም አንገቴን ሰበር አድርጌ ስሰራ ኖርኩ። የወዲያነሽን በ1978 ዓመተ ምህረት ጉንጉንን ደግሞ በ1982 አሳተምክ። ስንት ሺህ ኮፒ ሸጥክ? አሁንስ ንባብ እንዴት ነው? 1962 ዓመተ ምህረት ላይ ቤተ መጽሐፍት በተከታታይ እመላለሳለሁ። ሳነብ የእንግሊዝ ስነ ጽሁፍ፣ የጀርመን ስነ ጽሁፍ ወይም የፈረንሳይ ስነ ጽሁፍ ያገኘሁትን ነው የማነበው እና የዊሊያም ሼክስፒርን ኦቴሎ እና ሃምሌት እና ኪንግ ሊር ማክቤት እነኚህን የመሳሰሉትን ሁሉ አነብ ነበረ። ታዲያ ጋሽ ጸጋዬ ገብረመድህን ደግሞ የዛን ጊዜ በጸጋዬ ቋንቋ ውብ አድርጎ ኦቴሎን ተርጉሞታል። ኦቴሎን አነበብኩት እኔ። አንደኛ ታሪኩ ምርጥ ነው መቼም የማይሞት፣ ሁለተኛ ነገር ደግሞ በጸጋዬ ቋንቋ ተተርጉሟል። ያንን እንዳነበርኩ በጣም ነው የተመሰጥኩት፣ በጣም ወደድኩት። ስለዚህ
የጸጋዬን መጽሐፍና የዊሊያም ሼክስፒርን መጽሐፍ ግራና ቀኝ እያስተያየሁኝ ችሎታዬን ፈተሽኩበት። ከዛ ለምንድን ነው ይህንን መጽሐፍ እኔ እዚህ ጋሽ ጸጋዬ በአማርኛ ሳምሮ አስቀምጦልኛል፣ በዚህ ደግሞ ዊሊያም ሼክስፒር ደግሞ አለ፣ ተጨማሪ የሚያግዙኝ ተጨማሪ መጽሐፍት ደግሞ እያንዳንዱን የዛን ዘመን እንግሊዝኛ ቋንቋ ያንን የእንግሊዝኛውን የቆየውን በዘመነ ቪክቶሪያና ኤልዛቤቲያን ዘመን የነበረውን ቋንቋ የሚያፍታቱልኝ ዘይቤውን የሚያፍታቱልኝ ደግሞ መጽሐፍት አሉ። ስለዚህ ለምንድን ነው ወደ ትግርኛ ማልተረጉመው አልኩና አባ ደፋር ሆዬ ገባሁበት። 1 ዓመት ከ10 ወር ፈጀብኝ እንጂ ተረጎምኩት። ለሁለተኛ ጊዜ እንደገና አረምኩት፣ ለሶስተኛ ጊዜ አረምኩት፣ በታይፕ ጽፌ ያስቀመጥኩት። ከሱ ቀጠልኩኝና ጸላም መቀነት የምትል አንድ ሌላ የቲያትር መጽሐፍ ጻፍኩኝ። ጸላም መቀነት ከኦቴሎ በኋላ የመጣ ነው። ይችንም ለጋሽ ጸጋዬ ያሳይቸው የረዘመውን በዚህ መልክ አሳጥረው ብሎ ነግሮኝ ያው አሳጥሬ ማለፊያ አድርጌ እሱን ሰራሁኝ። ከዛ ቀጠልኩኝ። ጋሽ ጸጋዬ ትግርኛውን አንብቦት አይደለም የኦቴሎውን ስለሚያውቀው ለአዲስ አበባ ዩኒቨርሲቲ መምህራን ትግርኛ ለሚያውቁ ሊያስነብብልኝ ሰጠልኝ። ይሄኛውን ግን ታሪኩን ነው ንገረኛለኝ። እኔ እንጃ በህይወቱ እንደኔ አድርጎ ተቀብሎ 5-6 ቀን በየቀኑ 1 ሰዓት ተኩል እየሰጠ ያነጋገረው ሰው ያለ አይመስለኝም። እና ኦክስፎርድ ዩኒቨርሲቲ ፕሬስ ነበር የሚሰራ የዛን ጊዜ ጋሽ ጸጋዬ። ስለዚህ ሰኞ 4 ሰዓት እንገናኛለን፣ እስከ 5 ተኩል የትግርኛውን ታሪክ ይዘት ነው የምነግረው። እየነገርኩት ጨረስን። ይሄን ከዚህ አውጣ፣ ይሄ በቲያትር አጻጻፍ ታሪኩን ያረዝምብሃል አለኝ። እንዳለኝ አደረኩ። ከዛ ጋስ ስቃይ ወይም ደግሞ የስቃይ መቃብር የሚል ሌላ ጻፍኩኝ። ከዛ ቀጠልኩኝና የሩሲያኖቹን እነኚህ ሁለቱ የራሴ ናቸው። የሩሲያ ሳይላክ የቀረ ደብዳቤ የሚል አንድ የሩሲያ መጽሐፍ ነበር የሶቪየቶች። እሱን አንብቤው ስለነበረ ከእንግሊዝኛው ጋር እያነበብኩኝ 5 ነው 6 አጫጭር ታሪኮች ሾርት ስቶሪዎች ወደ ትግርኛ ተረጎምኩኝ። ከዛ ቀጠልኩኝና ደግሞ ፍራንሲስ ቤከን እንግሊዛዊው ጸሐፊያቸው የእሱን በ1500 አካባቢ የኖረ ነው። ፉልስ ኤራንድ የቂል ጉዞ የምትል ነበረችው እና ተረት ናት። እሷን እኔ ወደ ትግርኛ ድራማ ለወጥኳት፣ መገሻ አሻልኳት፣ የቂል ጉዞ ማለት ነው። እነኚህንና ሌሎች ሰራሁኝ። እስር ቤት እያለሁኝ ደግሞ የማክሲም ጎርኪን መጽሐፍ ዮሐንስ ክፍሌ ዳዲ የሚባል ከኛ ጋር የታሰረ ምሁር ነበር። እሱ የማክሲም ጎርኪን ኖቭል ማዘርን እናትን ወደ አማርኛ ሲተረጉም ተባባሪ ሆኜ ማለት አማርኛውን እያረምኩለት፣ ዋናው ስራ የሱ ነው። ያንን ስራ ሲሰራ እኔ ደግሞ ያንን መሰረት አድርጌ ወደ ድራማ ለወጥኩት። ከእስር ቤት ውስጥ ነው በቴርሞስ እየተደበቀ ያ ጽሁፍ የወጣው። ከዚያ በኋላ የወዲያነሽ በዛ ዘመን ውስጥ ተጽፋ ስለነበረ 78 ዓመተ ምህረት ላይ ያው ለኩራዝ ተሰጠች። አንድ 10 ወር ያህል ስትታይ ቆይታ 78 ዓመተ ምህረት ላይ ነገርና ሳጥር ያው ለህትመት በቃ። ከዛ ደግሞ ከ2 ዓመት በኋላ ጉንጉን ተጻፈ። 82 ዓመተ ምህረት ታተመ። ጉንጉን 40 ሺህ ነው የታተመው። የወዲያነሽ 35 ሺህ ነው የታተመው። የሚታተመው መጽሐፍት በጣም ጥቂት ነው። ኩራዝ ነው ያሳተመው። ስለዚህ በገንዘብ አይደለም 10% ነው የሚሰጡኝ። ለጉንጉን 13 ሰጡኝ። ከጉንጉንና ከወዲያነሽ ባገኘሁት ገንዘብ ተጠቅሜ ዛሬ የምኖርበትን የመኖሪያ ቤት ባለቤት ለመሆን በቅቻለሁኝ። ለነገሩ ሁለቱን ያነሳውበት ምክንያት የታተሙ ስለሆኑ ነው። የወዲያነሽ እና ጉንጉን ሌሎቹን ወደ ኋላ መለሰባቸዋለሁ መቼም ስላልታተሙ ቆይት እናወራቸዋለን ብዬ በማሰብ ነበረ። ግን ስላነሳ ነው አሁን ተደስቻለሁ። ግን እንደው ከዚህ ጋር እያይዘን ብናወራት ደስ የሚለኝ በጣም ከሚያነቡ ደራሲያን መሀል ይጠቀሳል ኃይለ መለኮት። ነገሩ የማያነብ ደራሲ አለ ወይ ብለን ልንጠይቅም እንችላለን። ካላነበበ እንዴት ደራሲ ይሆናል የሚለው ግራ የሚያጋባ ሆኖ ግን የተለየ የንባብ ጠባይ፣ የተለየ የንባብ ፍቅር ያላቸው በርካታ በተለያዩ ቋንቋዎች የተጻፉ መጽሐፍትና ደራሲያን የሚያነቡ ሰዎች ደግሞ የበለጠ የጠለቀ ግንዛቤ ይኖራቸዋል። እና ንባብህ ምን ሰጠ? አሁንስ ያለው የንባብ ሁኔታ ምን ይነግራል? ማንበብ ለኔ በምን አይነት ልግለጽልህ? ሱስ ነው ስል በየቀኑ ማንበብ አለብኝ። ይሄ የግድ መጽሐፍ መግለጥ አይደለም። መጽሔት ሊሆን ይችላል፣ ጋዜጣ ሊሆን ይችላል። የዛሬ 30-40 ዓመት ያነበብኩትን መጽሐፍ መልሼ ማንበብ ሊሆን ይችላል። ወይም ደግሞ አዳዲስ የወጡ መጽሐፍትን ማንበብ ሊሆን ይችላል። ማንበብ ለአንድ ደራሲ ልክ በህይወት በምንኖርበት ዘመን አየር በየሰከንዷ እንደምታስፈልገን አይነት ነው። ካላነበበ ባይጽፍ ይሻለዋል። ምክንያቱም
ንባቡ አእምሮውን ያሰፋለታል። ንባቡ ጠባብ የነበረ አመለካከትን ወይም ደግሞ በአንድ ጉዳይ ላይ የነበረህን ግንዛቤ ውቅያኖሳዊ ያደርግልሃል። የምታስበው ነገር አትቸገርም፣ አይታክትህም። መገላበጫ አለ። በአንድ ትልቅ በተደላደለ መስክ ላይ መንከባለል ብትፈልግ ጉርብጥብጥ የሌለበት ልክ እንደዛ ቆጠረው። ወይም ደግሞ አንድ ለብ ያለ ውሃ ውስጥ ገብተህ መንፈስህ ደስ ተሰኝቶ አካልህ ረክቶ እዛ ውስጥ እንደመታጠብ ቆጠረው። በምጽፍበት ጊዜ አእምሮህ ጓዳ ውስጥ ገብተህ ስትፈትሽ አእምሮህና ብዕርህ ሳያቋርጡ ሊጽፉልህ ይችላሉ። እና የግንዛቤ ስፋት ይኖርሃል። ማንበብ በየዕለቱ የሚሰላ ቢላዋ ማለት ነው። በቃ በየዕለቱ አንድ ቢላዋ የምሰራበት ከሆነ ስጋም ክትፍበት፣ ሽንኩርትም ይሁን ቃሪያም ይሁን ጎመንም ይሁን ከከተፍክበት እንደገና ደግሞ መሳል አለበት። የደራሲ አእምሮ ደግሞ በየጊዜው እንዲያድግ በየጊዜው በአሳሰብ እንዲበለጽ ከተፈለገ ማንበብ በግድ ያስፈልገዋል። ካላነበበ ኩሬ ነው። የኩሬ ውሃ ደግሞ አንድ ቦታ ላይ ነው። ከውጭ መጥቶ የግድ እዛ ኩሬ ውስጥ ካልገባ በስተቀር ውሃ አንዳች ነገር ተፈጥሮ እዚያው እንደበሰበሰ እንደገማን የሚቆየው ያ ውሃ። ስለዚህ አንድ ደራሲ ሁል ጊዜ አዲስ እንዲሆን ከተፈለገ እንደ ተንቀሳቃሽ እንደሚወርድ ወንዝ ነው መሆን ያለበት፣ ወይም ደግሞ ማዕበል እንደሚያናውጸው ባህር ነው መሆን ያለበት። መገለባበጥ አለበት። የመገለባበጫው መንገድ ደግሞ መጽሐፍት ማንበብ ነው። ስለዚህ እንግዲህ ከ1960 61 ወይም ደግሞ ከ59 ተማሪ ከነበርኩበት ጊዜ ጀምሮ አነባለሁ እስከ ዛሬ ድረስ። ይሄ እጅግ በጣም ጠቅሞኛል። ምክንያቱም ሳነብ ደግሞ ውስን ነገር አይደለም አነበው፣ የማገኘውን ሁሉ ነገር አነባለሁኝ። እኔ የባዮሎጂ መጽሐፍ ካገኘሁ አነባዋለሁ። ስነ ጽሁፋዊ ባህሪ ባይኖረው እውቀት ነው። ኬሚስትሪም ባገኝ አነባዋለሁ። የምችለው ከገባኝ፣ ካልገባኝ አልታገልም። ወደሚገባኝ አይነት ገላበጣለሁኝ። ስለዚህ ፈላ ውሃ ውስጥ አሳ ምንድነው አይኖርም ይባላል። ስለዚህ ለስነ ጽሁፉ የበለጠ አደላለሁኝ። በምጽፍበትም ለሌሎችም ሰዎች የአርትዖት ስራ በምሰራበት ጊዜ ይሄ እጅግ ደጋፊና አጋዥ ስለሆነ አነባለሁ። አሁን ንባብ እንዴት ናት? እንደው ጠቅላላ አንተ እንኳን አሁን ስትነግረኝ አንዱ ድርሰትህ 35,000 ሌላኛው 40,000 ተሸጠ። አሁን በእኛ ጊዜ ደግሞ 5,000 ኮፒ መሸጥ በጣም ዜና ወደ መሆን እየተሻገረ ያለበት ሁኔታ ላይ ደረሰን። ምን ይታሰባል? እኔ ይህን ለዚህ ቁርጥ ያለ መልስ መስጠት ያስቸግራል። ምክንያቱም 2,000 መጽሐፍት እኮ ይታተማል፣ 3,000 5,000 ይታተማል። አንዳንድ ጊዜ ጥሩ ሆኖ ከተገኘ እንደየ ርዕሰ ጉዳዩ ይለያያል እንጂ ጥሩ ሆኖ ከተገኘ በተደጋጋሚ ያቺው 2,000 3,000 5,000 እየተደራረበ 7ኛ 8ኛ እትም ድረስ የሚደርስ መጽሐፍ አለ። አዎ፣ ግን በ2,000 ህትመት መጀመር ለኔ አሳፋሪ ነው። ለምን ብዙ ሚሊዮን እኮ ነን። እንደው እንቶ እንኳን ብንል 10 ሚሊዮን ሰው አያነብም እዚህ ሀገር ማለት ነው እኮ። አዎ 10 ሚሊዮን ሰው ማንበብና መጻፍ የሚችል ካለን 2,000 መጽሐፍ እኮ ሆሄያቱን እንኳን ብታካፍላችሁ አይበቃም። ገጹን አይደለም ሆሄውን ብታካፍለው ለዚህ ለ10 ሚሊዮኑ አንድ ፊደል ለ10,000 ሰው አንዲት ሆሄ ልትደርስ ትችላለች። ስለዚህ የንባብ ባህላችን እጅግ በጣም ደካማና አሳፋሪ ነው። ምክንያቱም 2,000 መጽሐፍት አይደለምና ለአዲስ አበባና ለኢትዮጵያ ለአንድ ቀበሌ ውስጥ ለሚገኝ ሰው አውቶቡስ ሲሳፈር አዲስ መጽሐፍ ወጥቷል ብለህ እንደ ጋዜጣ ብትሰጠው እንኳን አያዳርስም። እና ዋጋው በወረቀት ዋጋ መወደድ ምክንያት በወዘተርፍ ምክንያት ከፍ ብሎ ሊሆን ይችላል። ግን ለነባር ነገር ነው የምታዋጣው። ኮት ገዛለህ 2 ዓመት ወይም ደግሞ 3 ዓመት ለብሰኸው ይነትባል ያልቃል። ሸሚዝ ሹራብ ልትገዛ ትችላለህ፣ ወይ ጫማ ልትገዛ ትችላለህ ብዙ ብር አውጥተህ። አንድ መጽሐፍ በምትገዛበት ጊዜ ግን ለ50 ለ60 ለ70 ዓመታት የሚያገለግል ቅርስ ነው የምታስቀምጠው። እና ለአንድ ሰው አይደለም ለትውልድ የሚተላለፍ ዕቃ ነው የምትገዛው። ማለት ወረቀቱን ዕቃ እንበለውና ውስጡ ያለው ግን ከፍ ያለ የህሊና ዋጋ ያለው ነገር ነው። እና የንባብ ባህላችን ዳብሯል ብሎ ለመናገር በፍጹም አይቻልም። በዚህም ሙግት ገጥማለሁኝ ጭብጥ ይዤ እመጣለሁ የሚለው ሰው የግድ መነኝ ካላለኝ በስተቀር የንባብ ባህል በዚች ሀገር ውስጥ በልጽጓልና አድጓል ብሎ መናገር አይቻልም። ልክ ነው። እፎይታና ፈርጥ መጽሔቶች ላይ ትሰራ ነበረ። በተለያየ ደረጃ ከሪፖርተርነት እስከ ኤዲተርነት ሰርተሃል። ይህን ህይወትህን ባጭሩ ለማሳየን። በ1985 ዓመተ ምህረት እፎይታ መጽሔት በተጀመረበት ወቅት እዚያ ውስጥ ጓደኞቼ ይሰሩ ነበረ።
ከነዚያ መካከል ደራሲና ጋዜጠኛ ደምሴ ጽጌ፣ የዶሰኛው ደራሲ እዛ ነበረ። እንደገና ደግሞ ጋይ ስብሐት እዚያ ነበር። በተጨማሪ ደግሞ ሌሎች መኩሪያ መካሻ፣ አቶ እሸቱ የሚባል ደግሞ በጣም የታወቀ ጋዜጠኛና መምህር ነበሩ። ዋናው ደግሞ አረፋይኔ ሀጎስ ዋናው አዘጋጅ እዚያ ነበር። እኔ እንደዚሁ አንዳንድ ጽሁፎች እንዳቀርብ እድል ይሰጡኝ ነበረ። ስለዚህ እዛ እየሄድኩ ሰራ በ86 ዓመተ ምህረት የማስተማር ስራዬን ለቀቅኩኝና በቀጥታ ወደ እፎይታ መጽሔት ገባሁኝ። ያው መጀመሪያ የሳይንስ አምድ ነበር፣ ማህበራዊ ህይወትን ደግሞ የሚመለከት አምዶች ነበሩ። እዛ ስሰራ ቆየሁ። ያው መጨረሻ ላይ ጥሩ ባለሙያዎች ናቸው አሁን የጠቀስኩት ሰዎች በጋዜጣው ዓለም ውስጥ ያልጠቀስኳቸውም አሉ እና እነኚህ ሰዎች የሚሰሩትን ስራ በአርትዖት ደረጃ እነሱን በልጬ ለማረም ሳይሆን ሙሉ ጊዜን እዛ ሰራ ስለነበረ ካረፋይኔ ቀጥሎ ያው ምክትሉ ዋና አዘጋጅ ሆንኩኝ። ለኔ እፎይታ ወደ ጋዜጠኝነት ዓለም ለመምጣት የመጀመሪያ ደረጃ ትምህርት ቤት ነበር። መጀመሪያ ደረጃ ብቻ አይደለም፣ ሁለተኛ ደረጃ ትምህርት ቤት ነበር ለማለት ይችላል። ምክንያቱም አብረውኝ የሚሰሩ ሰዎች በጋዜጠኝነት ስራ ሙያና በስነ ጽሁፍ ከፍ ያለ ዕውቀትና ልምድ ያላቸው ሰዎች ናቸው እና እነኚህ ሰዎች በስነ ጽሁፍ ህይወት ውስጥ በዚህ በጋዜጣው ስነ ጽሁፍ ህይወት ውስጥ ሰፊ ድርሻ አላቸው። 1 ዓመት ተኩል ገደማ እንደሰራሁኝ ከእፎይታ ወጥቼ ወደ ሌላ ስራ ገባሁ። የእፎይታው ጊዜ በጣም ግሩም ጊዜ ነበር እና አለቃችንም ግሩም ሰው ነበር። የመስራት ነጻነት ይሰጠን ነበር። ያ የመስራት ነጻነት ደግሞ ለአንድ ጋዜጠኛ ከሁሉም ነገር በላይ ትልቁ የህሊና ነጻነት ነውና ትልቅ ድርሻ ነበረው። ከዚያ ወደ ፈርጥ የመጣሁት ከዚያ ወጥቼ ወደ በ1990 ዓመተ ምህረት ወደ እድገት ጎልማሶች አዳሪ ትምህርት ቤት የሚባል ከክልል የሚመጡ ጎልማሳ ተማሪዎች የሚማሩበት ይሄውም ከአፋር፣ ከጋምቤላ፣ ከቤንሻንጉልና ከሶማሌ የሚመጡ ተማሪዎች የሚማሩበት ትምህርት ቤት ነው። እዛ እየሰራሁ ያለሁ ፈርጥ መጽሔት በሜጋ አምፊቲያትር አማካይነት ተመሰረተ። በጣም የማደንቀውና እንደ ልጄ የማየው በጣም ግሩም ጋዜጠኛ አለ፣ ቴዎድሮስ ተክለ አረጋ ይባላል። ከሱ ጋር በጣም ትሁት ነው፣ በጣም ስነ ምግባር ያለው ጋዜጠኛ ነው። ታታሪ ነው። በእውነት ይሄንን ምለው ስለወደድኩት አይደለም፣ እውነተኛ ባህሪውን እየገለጽኩ ነው። እና ከሱ ጋር እሱ ያው የመጽሔቱ ምክትል አዘጋጅ ነው። ዋና አዘጋጅ ደግሞ ነበረን ተፈራ መኮንን የሚባል ጋዜጠኛ፣ እሱ ዋና አዘጋጅ ነው። እኔ ሲኒየር ኤዲተር ነበርኩኝ። ያው ስሜን አልጽፍም እዛ ላይ፣ እነሱ ብቃት ያላቸው ልጆች ናቸው። እኔ ከስር ማገዝ ነው። ስለዚህ እዚያ ላይ ወደ 3 ዓመት ከአካባቢ በጣም በጥሩ ሁኔታ ሰራን። ግን የስርጭት አድማሱን እያጠበቡት በአግባቡ መበተን ስላልቻሉ በመጨረሻ ላይ ያ መጽሔት እየተዳከመ መጨረሻ ላይ ተዘጋ። እጅግ የሚያሳዝን ነው። የስነ ጥበብ መጽሔት ነበረ። ያው ከዛ በኋላ 1-2 ጊዜ ያህል ሞክረውት ነበር፣ ግን አላንሰራራም። እኔም ያው የመምህርነት ስራዬ ይበልጥ እየጠነከረ ስለሄደ ወደዚያው አደላሁ። እሺ፣ የአዲስ አበባ ምክር ቤት አባል ሆነህም ሰርተሃል፣ ብአዴንን ወክለህ ማለት ነው። እንዴት ባለ አጋጣሚ? 1986 ዓመተ ምህረት ላይ ወደ እፎይታ መጽሔት እንደገባሁኝ በጋዜጠኝነት ስራ እንግዲህ የተለያየ ቦታ ሄዳለሁኝ። ስለዚህ በአካባቢ የነበሩ ሰዎች ደግሞ በጋዜጠኝነቱ ስለሚያውቁ በመምህርነቱ ደግሞ በጣም ስለሚያውቁኝ እዛ ኮልፌ ቀራኒዮ አካባቢ እዚህም እፎይታ ስለሚያውቁኝ ብአዴንን ወክለህ ለምን አትገባም አሉኝ። እንግዲህ ከፖለቲካ ጋር ከተለያዩ ቅድም እንደነገርኳችሁ ረጅም ዓመታት ሆኗል እና ምን ልጠቅም ብዬ ነው አሁን ምገባው? የለም ብትገባ ልምዱ አለ፣ በፖለቲካው መስክ ልሰራ ትችላለህ ተባልኩኝ። አምኜበት ገባሁኝ እና 87 ዓመተ ምህረት በተደረገው ምርጫ ላይ ያው ኮልፌ ቀራኒዮ አካባቢ ተወዳደርኩ። ለአሸናፊነቴ ዋናው ትልቁ ድርሻ አንድ መምህርነቴ ነበር። ሁለተኛ ወላጆችና ተማሪዎች እጅግ በጣም ይወዱኛል፣ ያከብሩኛል። እኔም ወላጆችና ተማሪዎችን እጅግ አከብራለሁ፣ እወዳለሁ። በዛ ምክንያት የተነሳ ቲቸር ኃይሌን መረጡ የሚል ከፍተኛ ቅስቀሳ ተካሄደ። እጅግ በሚያስደስት ሁኔታ ያው አሸነፍን።
ምክር ቤት አዲስ አበባ ምክር ቤት ገባሁ። እኔ ቀበሌ ሰርቼ አላቅም፣ ወረዳ ሰርቼ አላቅም፣ ዞን ሰርቼ አላቅም። በቀጥታ የምክር ቤት አባል ሆንኩኝ። ከምክር ቤት አባል ደግሞ የሚገርመው የምክር ቤቱ ስራ አስፈጻሚ ሆንኩኝ። ስራ አስፈጻሚ ውስጥ ወደ ማህበራዊ ዘርፍ ውስጥ ተመደብኩኝ። ያው 2 ዓመት ከ10 ወር ሰራሁ። ከዛ በኋላ ያው 5 ዓመት የምርጫውን ጊዜ እዛው ጨረስኩኝ። ግን የሚቀረው ከ2 ዓመት ከ10 ወር በኋላ ያለውን ጊዜ የምክር ቤቱ አባል ሆኜ ግን ወደ መምህርነት ስራ ተመለስኩ እና እዛ ያን ያህል ጊዜ ቆይቻለሁ። ማህበራዊ ዘርፍ ውስጥ ነበር የምሰራው። ደግ ነው። ከደራሲና ጋዜጠኛ ስብሐት ጋር ለየት ያለ ውቂያ እንደነበራችሁ አውቃለሁ። አብሮ ደግሞ አንድ የንባብ ክበብ ነበራችሁ ከነ ስዩም ተፈራ፣ ባሴ ሀብቴ፣ አውግቸው ተረፈ ጋር ስብሐትን ጨምሮ ማለት ነው። ከጋሽ ስብሐት ጋር የተዋወቅ ነው በ1979 ዓመተ ምህረት ጥቅምት 9 ቀን ነው። ይሄ የተመዘገበ ቀን ነው የምነግርህ። እና የተዋወቅ ነው ደግሞ አዲስ አበባ መዘጋጃ ቤት ውስጥ ነው። ስንተዋወቅ እኔና ደምሴ ጽጌ አንድ ላይ ሆነን ነው በአንድ ቀን የተዋወቅ ነው። ከሱ ጋር ያስተዋወቁን ስዩም ተፈራና አልዓዛር ሳሙኤል ናቸው። አልዓዛር ሳሙኤል እና ስዩም ተፈራ የታወቁ የቲያትር ባለሙያዎች ናቸው። እና ከነሱ ጋር ቀደም ብዬ ተዋወቅ ነበረ። ስለዚህ ከጋሽ ስብሐት ጋር ተዋወቅን። የዕለት ዕለት ይዘውን ንባብ ወደሚከናወንበት ቤት ሄድን። እዛ ሄድን። እዛ እንግዲህ እኔና ደምሴ ነን 2። ጋሽ ስብሐት አለ፣ ባሴ ሀብቴ አለ፣ ስዩም፣ አልዓዛር፣ አውግቸው ተረፈ፣ እንደገና ቅድስት ክፍለ ዮሐንስ የምትባል ደግሞ አንዲት ጋዜጠኛ ነበረች። አሁን ሌላ ስራ ትሰራለች። ሌላ እንደዚሁ አሁን ኋላ ትዝ ይለኛል ስማቸው። ሌሎችም ነበሩን። ቅዳሜ ነው ይሄ። ከሰዓት በኋላ 7 ሰዓት ላይ እንጀምራለን እስከ ምሽቱ 1 ሰዓት። ሞቅ ካለንም ንባቡ ከደራም እስከ 2 ሰዓት ድረስ እናመሻለን። ስለዚህ እንደዛ ስብሰባችን ጊዜ ግጥም ይነበባል። ይሄ ሾርት ስቶሪ አጫጭር ታሪኮች ይነበባሉ። ማንኛውም ሰው ያመጣውን ጽሁፍ ያነባል። ከዚያ የሚነበብ የጠፋ እንደሆነ በአንድ ደራሲ ስራ ላይ የፈለገው ይሆናል። ጀርመናዊ ሊሆን ይችላል፣ ፈረንሳዊ ሊሆን ይችላል፣ አሜሪካዊ ወይም እንግሊዛዊ። የሱ አንድ ስራ ይነሳል። በዛ ደራሲ ላይ የተለያዩ አስተያየቶች ከዛ ቀደም የተነበቡ በተለያዩ ጋዜጦች ላይ በየሀገራቸው የተጻፈባቸውን ጋሽ ስብሐት ያነበበው ካለ እሱ ባሴ፣ አለበለዛም ደምሴ፣ መስፍን አለማየሁ እነኝህና ሌሎችም እንነጋገራለን። በዚያ ላይ አስተያየት እንሰጣለን። ስለ ስነ ጽሁፋዊ ደረጃው፣ ስለ ስነ ጽሁፋዊ ውበቱ፣ ስለ ደራሲው የአገላለጽ ደረጃ፣ ውስጡ ስለሚገኙት ወይም ደግሞ ስላሉት ገጸ ባህሪያት፣ ስለ እያንዳንዳቸው እንዴት አድርገው እንደ ተፈጠሩ እነዚያን ሁሉ እንነጋገራለን። እንዲህ እያልን ነበር እና የምናነበው 3 ቦታ ነበር የለዋወጥነው። አንዱ አውግቸው ተረፈ ቤት ነው ወይም ደግሞ ህሩይ ቤት ነበረ። እሱ ቤት ውስጥ ኢህአዴግ ከመጣ በኋላ የመጡ 2 ሰዎች ነበሩ። አንዱ ኢያሱ በርሄ ነው። ሁለተኛው ሙሉጌታ ተስፋዬ የሚባል በጣም ድንቅ ገጣሚ ነበረ። በጣም ግሩም ገጣሚ ነበረ። ከነ ሙዚቃዊ ቃናው ድምፁ ራሱ ደስ የሚል እሱም ነበር። ሌሎችም ነበሩ። እንግዲህ አውግቸው ቤት ወደ መሳለሚያ አካባቢ ነው። በቃ ለረጅም ሰዓታት እናነባለን። ከዚያ ጥበበ ተርፋ የሚባል ዕውቅ ሰዓሊ አለ። ጥበበ ተርፋ ቤት ወደዚህ ወደ 3 ቁጥር ማዞሪያ ድሮ ቶታል የሚባለው እዛ አካባቢ ነው ቤቱ። እሱ ቤት ደግሞ 2 ተጨማሪ ርዕሶች ነበሩ። አንዱ ሙዚቃ ነው። የሙዚቃ ሰው አይጠፋም እዚያ። ወይ ስለ ቤቶቨን ወይም ደግሞ ስለ ሞዛርት ወይም ደግሞ በዘመኑ ስለሚታወቅ አንድ ዝነኛ የሙዚቃ ሰው ገለጻ ይሰጣል። ወደ ስዕል ደግሞ ጥበበ ተርፋ አለ። ሌሎች ደግሞ ሰዓሊዎች ይመጡና ስለተለያዩ ኢዝሞች እነሱ ስለሚያውቋቸው ስለ ዳንቴ፣ ስለ ሚኬላንጀሎ፣ ስለ ቫንጎ፣ ስለ ራምብራንት ስንቱን ልቁጠርልህ ከጃፓን አንስተ እስከ ሎስ አንጀለስ ድረስ የሚገኙ እነኛው ባለሙያዎች የሚያውቋቸው እነጋገራለን። በስነ ጽሁፍም እንደዚሁ ይከናወናል። ይሄ አስተያየት ይሰጣል። ነፃና ግልጽ የሆነ አስተያየት ይሰጣል እና ይሄ ይሉንታ የለም። ይሉንታ ስለ የጋጠ ወጥ አነጋገር የለም። እዛ በስነ ስርዓት ይሄ ነገር እዚህ ጋር እንዲህ አይነት ጉድለት አለው፣ ይሄ አጠቃቀሙ እንዲሆኗል፣ ይሄኛው በዚህ መልክ ቢቀናበር የተሻለ ነው። ይሄ ዝም ብሎ አስተያየት ሳይሆን ብስለት ያለው አስተያየት ተራ በተራ ይሰጣል
ስለዚህ እዛ ቦታ ላይ ለረጅም ጊዜ አንብበናል። ከዛ ስዩም ተፈራ ደግሞ ወደ ቀጨኔ መድኃኔዓለም አሁን ዶክተር አለማየሁ ይባላል አሌክስ ነበር የምንለው ባለቤቷ ኢኮኖሚስት ነው። ግን ከአንድ ደራሲ የበለጠ ስለ ስነ ጽሁፍ መናገር የሚችል ሰው ነው። እሱም ቤት ውስጥ ኋላ የ81 አጋማሽ 82 አካባቢ የከተማው ምን እንበለው ፖለቲካዊ ሁኔታ ጥሩ አልነበረም። ተሰብስቦ ለመነጋገር ለመወያየት ስነ ጽሁፍ ስለማይመች ቦታ መለዋወጥ ጀመርን። ምክንያቱም የደርግ አፍንጫና ጆሮ የደረሰ እንደሆነ ደግሞ ምን ያደርጋሉ እነኚህ የሚል ጣጣ እንዳያመጣና ወደ ድሮ ግርፋችን እንዳንመለስ የሚል ስለነበረ እየተጠነቀቅን ነበር የምናነበው። ኋላ ደግሞ ያው ደርግ ኮነጓዙ ወደሚሄድበት ሲሄድ የማንበብ ልምዳችንን እንደገና ቀጥለንበት ነበር። ግን ቀስ በቀስ እንዳለመታደል ሆኖ ልበለው ፈረንጆች አንፎርቹኔትሊ እንደሚሉት እንደዛ ሆኖ እየተዳከመ ያ ንባብ ክበባችን መጨረሻ ላይ ቀረ። ከጋሽ ስብሐት ጋር በዚህ መልክ ተዋወቅን። ጉንጉንን ከጻፍኩ በኋላ የጉንጉንን ታሪክ በጣም ይወደዋል እና ምንዳዬ የሚባል ገጸ ባህሪ አለ። ምንዳዬና ባለቤቱ የተፈጠሩበትን ሀገር ማየት ፈልጋለሁኝ፣ አላስቸግርህም ይዘኸኝ ሂድ አለኝ 81 ክረምት ላይ። ምን ችግር አለው? እኔ ቤት አለኝ፣ የዘመዶች ሀገር ነው፣ መግቢያ መውጫው የኔ ነው። ስለዚህ ፈቃደኛ ከሆንክ እንሂድ አልኩት። አስፈቀደና ሐምሌ ወር 81 ዓመተ ምህረት ወደ ማጀት ሄድን። ያው እሱ ሲሄድ ታዲያ የልጆች ተረት እጽፋለሁ ብሎ ነው ሄደው። ርዕሶቹ ሁሉ ተይዘዋል። እዛ 3 ቀን እንደቆየን እኔ ወደ ስነ ጽሁፍ ጉዳይ ልገባ ስል በእንግዲህ ጋሽ ስብሐት ያው እዚሁ ተቀምጠህ ያው ደግሞ ዘመዶች ስላሉ መምህራንም ስለነበሩ በክረምት ማቃቸው ከነሱ ጋር እዚሁ እየዋል ካልኩት ገባ። ከተማ ውስጥ ያው ከተማ ዳርቻ ነው ማጀቴ የኔ ቤት። እየተዘዋወረ ከነሱ ጋር የምትጠጣዋንም እየጠጣ የምትበላዋንም እየበላ ሲዞር ዋልና 1 ሳምንት እንደቆየን ምን ሰራህ አልኩት። ለምን ብዬ ነው የምሰራው አለኝ። በሱ አነጋገር ለምን ብዬ አለ። ምን ነው ስለው እዚህ እኮ እያንዳንዱ ሰው ኖቭል ነው፣ እያንዳንዱ ሙዚቃቸው ቋንቋው ራሱ ሙዚቃ ነው። ስለዚህ እኔ መኖር ነው የምፈልገው አሁን እና ጻፍ እንዳትለኝ፣ የራስህን ስራ በምትሄድበት ቦታ ሁሉ ብቻ ይዘኸኝ ሂድ። ስለዚህ አልጽፍም፣ የህዝቡ ቋንቋ ራሱ ለኔ ሙዚቃዬ ነው፣ እያንዳንዱ ሰው ኖቭል ነው። ስለዚህ መደሰት ፈልጋለሁ አለኝ። በቃ እሱ አልጻፈም። ስለዚህ እዛ አካባቢ መጽሐያ ጉንጉን የሚረግጣቸውን ቦታዎች ገጸ ባህሪያቱ ያሉበትን እነ ዞናምባን፣ እነ ሳራምባን፣ ነው ቢት ሚካኤልን፣ ማጀቴን፣ ጉራንጉራን ያካባቢውን በሙሉ በትክክል አስቀምጫዋለሁ። ሆይ እዛ ባድግም ብኖርበትም በዛ ከእስር ቤት ተፈትቼ በሄድኩበት ዓመታት በትክክል ነው ወይ ያስቀመጥኩት፣ ይሄ ተፈጥሯዊ አቀማመጡን በትክክል ገልጫዋለሁ ሆይ እያልኩ እና ደግሞ ቋንቋ ማስተካከል አለብኝ የምላቸውን ለማስተካከል ስዞር አብሮ ይዞራል። አንድ ቦታ ብቻ ነው በበቅሎ የሄደው ወደ ዞን አምባ ስንሄድ እና እዛ ዞን አምባ የምንዳይ ሀገር ነው። ከዞን አምባ ማዶ ደግሞ ሳባይኔ የምትባለው የልኬለሽ ሀገር ናት። እነሱን ባይኔ ማየት አለብኝ አለ። እንዲያውም ምንዳይና ልኬለሽ ምንዳይ ልኬለሽን የሚጠብቅበት ቦታ ቸሬ ጉር የሚባለው ላይ የድንጋይ ክምር ነው። ጉር ማለት የተሰበሰበ ድንጋይ ማለት ማከማቻ ማለት ታጎረ እንደሚለው ነው። እዛ ላይ ተቀምጠን ስናይ በጣም ነው የተደሰተው እና የኔና የሱ ትውውቅ እንግዲህ ረጅም ዓመታት አለው። ብዙ መሄድ ያቋረጥኩት እሱ ጋር ከ95 96 በኋላ ነው። ለምን ስራ እየበዛብኝ መጣ። ግን አልፎ አልፎ አንዳንድ ጊዜ በዘነበም በኩል ኢንፎርሜሽን ማለት ስለሱ ሰማለሁኝ። አንዳንድ ካፌዎች አካባቢ በሚገኝበት ጊዜ እሄድና ያው የድሮ ወሬያችን እናወራለን። ግን አመትም ተለያየን፣ 6 ወርም ተለያየን። ልክ ትላንት እንደተገናኘን የኔና የሱ ልብ እና ስብሐት ለኔ ቅን ሰው ነው። ምንም ነገር ለሰው ክፋት የማያስብ ሰው ነው። ቅን ሰው ነው። ከሁሉም ነገሩ ደግሞ አንተ ኖርዌጃዊ ሆንክ፣ አርጀንቲናዊ፣ ጅቡቲያዊ ሆንክ፣ ህንዳዊ፣ ምንድነው እስራኤላዊ ሆንክ፣ ደቡብ አፍሪካዊ፣ ናሚቢያዊ ጉዳዩ አይደለም። ሰው ለሱ ሰው ነው። ይሄ ነው እና ደስ የሚል ተፈጥሮ ነበረው። ከአንድ ሰው ደግሞ የምትፈልገውን ነገር ትወስዳለህ፣ የማትፈልገውን ነገር ትተዋለህ። አስገድዶ እሱ ይሄንን አይነት ባህሪ ከኔ ውሰድ ወይም ይሄን አይነት ነገር ከኔ ተሸከም ብሎ የሚጭንብህ ሰው አይደለም። አንድ የመገናኛ ብዙሃን ላይ የወዲያነሽን ይመስለኛል ከጻፍክ በኋላ
አጨራረሱ ላይ የፖለቲከኞች ጣልቃ ገብነት ኖረበት እና በማልፈልገው መልኩ ጨረስኩት ስትል ሰምቻለሁ። የትኛው ነበር? የወዲያነሽ ነው። የወዲያነሽን ጽፌ መጀመሪያ እንደጨረስኩኝ በእኔ እምነት እና ለህብረተሰቡም በዛን ዘመን ለነበረው ህብረተሰብ መልካሙና ሰናይ የሆነው አጨራረስ በፍቅር መደምደም ነበር። በፍቅር ታሸንፋለህ፣ በጠመንጃ አታሸንፍም። በጠመንጃ ሰዎችን ልታንበረክክ ትችል ይሆናል፣ ልባቸውን ግን አገዛም። ስለዚህ የወዲያነሽና ጌታነህ አባቱ ቤት ሄዶ ያንን የሚፈለገውን ነገር ከተናገረ በኋላ የዚያን ዘመን የሥርዓት ብልሹነት የሰው ልጅ ላይ እናታች መሆኑን ካሳመናቸው በኋላ አባትየው ሌላ ቀጠሮ ሰጥተው አዎ ስህተት ነው የተፈጠረው፣ በህግ ብፈርድባትም በቤተሰብ ደረጃ ግን በደል አድርሰንባታል፣ እሷም ቢሆን የሀብት እና የኑሮ ጉዳይ ነው እንጂ የሰው ልጅ ነች፣ በሳቸው አነጋገር የሰው ልጅ ነች። ስለዚህ ሚስትህ መሆኗን ተቀብያለሁ፣ ለደረስኩባት በደል በህግ ብፈርድባትም በአባትነት ልካሳት ብለው ወደዚህ አሁን አሮጌ አውሮፕላን ማረፊያ ወደሚባለው አካባቢ በዘመኑ ጥሩ ቤት ነው ተብሎ የሚጠራ ቤት ላንቺና ለልጅሽ አንቺ ላሳለፍሽው መከራ ልጅሽ ደግሞ ለኛ በረከታችን ስለሆነ ሰብአዊ በረከት ስለሆነ ለዚህ ቤት ሸልሜሻለሁ ብለው ነበር የሚያልቀው ታሪኩ። ይሄንን ወሰድኩና እዛ ኩራስ ሰጥ አይ ይሄማ ፊውዳሊዝምንና ትግልን ማስታረቅ ነው፣ ስለዚህ ይሄ መቀየር አለበት አጨራረሱ እና ይሄ ሰውየው አክራሪ ፊውዳል ናቸው፣ በጣም ኮንሰርቫቲቭ የሚባሉት ናቸው። ይሄንን የነሱን የፖለቲካ እምነት መስበር ነው ያለብን እንጂ በዚህ አይነት አይሆንም ማለት እና ምን ይሁን ሰውየውን ማሸነፍ አለበት ተባለ። ጋሽ መስፍን ሀብተ ማርያም ነበር ኤዲተር የተሰጠኝ። ሁሉንም ነገር ጥሩ አርጎ ተቀብሎታል። ይችን እንዴት ተለውጣታለህ አለኝ። ምን ችግር አለው እንግዲህ የመልእክቱ 99% ከሄደ እኔ በአንድ ነጥብ አልጣላም። ስለዚህ ያው እግዚአብሔር ባይገላቸውም እኔ በእሬ ባልገላቸውም በአንድ ውስጣዊ አስገዳጅ ሁኔታ መግዳያ አላጣም አልኩኝ። ምክንያቱም ሩቅ ቦታ ላይ የደም ብዛት ግፊት አለባቸው የሚል ነገር ነበረ። ስለዚህ እንኳን ለፈጠራ ሰው ለአንድ ሌላው ተራ ወንጀለኛ መግዳያ አያጣም። ስለዚህ ያችን የደም ብዛታቸውን ታሪኩ መጨረሻ ላይ እንድትቀሰቀስ አደረኩኝ። ያው እንዲሞት ሆነ። ስለዚህ ኃይለ መለኮትና ብዕሩ ከዚህ ግድያ ነፃ ናቸው እና በዚህ አይነት ነው። ሁለተኛውን ግን እምቢ ብያለሁ። የጉንጉንን ምንዳዬ ያንን የጦር ሜዳ ትግላቸውን ከጨረሱ በኋላ ቀኛዝማች ይማረካሉ። ቸርነት አለ። ያ ደግሞ እሱን ሲያባረረው ሊያጠቃው የነበረው አፈሳ ደግሞ አለ። ስለዚህ ቀኛዝማች ጸጉራቸው ሁሉ ተንጨምሮ ጀርባቸው ሁሉ ራቁታቸውን ሆነው ተማርከው ፊት ለፊቱ ሲያገኛቸው ሰው ነውና ይወዳቸዋል፣ ያከብራቸዋል፣ እሳቸውም ይወዱታል። ሌላ ማህበራዊ ችግራቸውን ትተው ስለዚህ በሳቸው ላይ አይደለም ጥይት ሊተኩስ ወይም ደግሞ በሳቸው ላይ ክፉ ነገር ሊያስብ ሌላ የሚያስመኝ ነገር አልነበረውም። ያንን ማድረግ ማለት ደግሞ የብዕርም ነጻነት አይፈቅድም፣ የፈጠራ ነጻነትም ይሰናከላል። ስለዚህ ኮቱን የለበሰውን ኮት አውልቆ ነው አምጥቶ ያለበሳቸው። ይህ ደግሞ ሰው ሰብአዊ መሆኑን የምናሳይበት ገጽታ ነው። ስለዚህ መሞት አለባቸው አለ። በዛን ዘመን የነበረ አንድ የደርግ ካድሬ ነው እዛው አካባቢ። አይ አልገልም፣ እኔ ባትፈልጉ አታሳትሙት እንጂ የምንዳይን ስብዕና ገፍፌ የፖለቲካ ጭካኔ ውስጡ አጭቄ የሚወዳቸውን ቀኛዝማች በላይነህን እንዲገድል አላደርግም፣ ባታሳትሙ ተውት አልኩኝ። አይ በቃ እንግዲህ እምቢ ካለ በዚያው ይለቅ ተባለ። በዚያው ሳይነካ አለቀ። እና አንዳንድ ጊዜ እውነትን ይዘህ እምቢ አግባብ ነው። አሁን ለዚህ ነው ከሐምሌ 2003 የጡረታ መውጣት በኋላ ምን እየሰራ ነው? ምን እያደረግ? አሁን ከጡረታ በኋላ ጥሩ ህይወት እያሳለፍኩ ነው፣ ወይም ደግሞ በጥሩ ህይወት ውስጥ ነኝ። አንደኛ ቅድም የነገርኩህ እነዛ የትግርኛ መጽሐፍት ላለፉት 30-35 ዓመታት ተቀምጠዋል። ማለት ያኔ መሬት ውስጥ ተቀብረው ወንድም የቀብሯቸው በላስቲክ ከወጡ በኋላ ያው ተራክፎ አቧራቸው ተቀምጠው ነው የኖሩት። ስለዚህ ኦቴሎን አሁን ለመጨረሻ ጊዜ አርሜው ታይፕ እየተደረገ ነው።
በኮምፒውተር የተጻፈ ነው። እንግዲህ እግዚአብሔር ፈቃድ ከሆነ አሳታሚ ከተገኘ በዚህ 1 ወርና 2 ወር ውስጥ አርሜ የፊደላት ግድፈት ካለ እሱን አስተካክዬ እጨርሳለሁኝ። ሁለተኛው ጸላም መቀነት የምትላለችው ወይም ጥቁር መቀነት እሷን አሁን ያው የአርጦስ ስራ እየሰራኋት ነው። እሷ እየተጋመሰች ነው። ሶስተኛው የጋስ ስቃይ ወይም ደግሞ የስቃይ መቃብር የሚል አለ። እሱንም ያው አውጥቼው አሁን ጠረጴዛ ላይ ነው ያለው። ከዚያ ደግሞ እንግዲህ የጀማመርኳቸው እና ገና ሳይወለድ ክርስትና ይነሳል። ስለዚህ ጊዜያቸው ሲደርስ የሚነገሩ ሌሎች ስራዎች አሉ። ከዚህ ውጭ ግን ከራሴ ስራ ውጭ የሌሎች ሰዎችን መጽሐፍት ያው ድሮ በነፃ ነበር የምሰራው። አሁን ደግሞ ያው ሙሉ ስራ ያድርጌ የአርትዖት ስራ ያመጡልኛል። እነኛን የአርትዖት ስራዎች ቋንቋውንም ቢሆን የገጽ ባህሪያቱንም ቢሆን አንድ መጽሐፍ ሊኖረው የሚገባውን ነገር ወጣቶች ይመጣሉ፣ መካከለኛ እድሜ ጎልማሶች ይመጣሉ፣ አማከራቸዋለሁኝ። የማይሆን ከሆነ ስራ ብዙ የሚጠይቅ ከሆነ አነብና ምንም ነገር ከመስራቴ በፊት ማንበብ ነው ያለብኝ። አርትዖት አልጀመርም እንዲሁ። ስለዚህ ይሄንን አርምና ይሄን አስተካክለህና ከዛ በኋላ ይሄ መጽሐፍ ሊሆን ይችላል በሚል አማከራቸዋለሁ። ሄደው ሰርተው ይመጣሉ። እንግዲህ በዚህ አይነት አሁን 1 3 4 መጽሐፍት ቤት አይጠፋም። እና አሁን ጊዜ በእንግሊዝኛው ቢዚ ነው የሚሉት ቃል አለ፣ ወይም ደግሞ በበቂ ሁኔታ ስራ ላይ የዋልኩት ነው። እንደገና በራሴ ህይወት ነጻነት ውስጥ ነኝ። በምፈልግበት ጊዜ የምፈልገውን ስራ ሰራለሁኝ። እረፍት ላድርግ ስል እረፍት ጊዜ እንጠቀማለሁኝ። ማንበብ የምፈልግበት ጊዜ አገላብጬ የፈለኩትን መጽሐፍ ማንበብ እችላለሁኝ። ስለዚህ ጥሩ ህይወት ነው የምልህ። ደስ የሚል ነው። የወዲያነሽን ለኩራዝ የሰጠህበት ሁኔታም አስገራሚ ነገር እንዳለው ሰምቻለሁ። እሱን ሁኔታ ብታወሳ በጣም ደስ ይለኛል። የነበረው ሁኔታ ቢወራ የሚጠም ስለሆነ። አዎ እንግዲህ የወዲያነሽ ወደ 6ኛ ነው 7ኛ መጽሐፌ ናቸው። በአማርኛ የጻፍኳት የመጀመሪያ መጽሐፌ ማለት ነው። እና የማሳተም እድል ይኖራል ብዬ በመጀመሪያ ከመታሰሪ በፊት ገንዘብ አጠራቅም ነበረ። እና የዛን ጊዜ 5000 መጽሐፍ ለማሳተም ወደ 3000 ብር ገደማ ቅዱስ ጊዮርጊስ ማተሚያ ቤት የሚባል ነበረ። እዛው ወስጃት ያንን 3000 ብር ሲሉኝ ያንን አደርሳለሁ ብዬ ወደ 2500 ነው 600 ብር አጠራቅሜ ነበረ። እና ያኔ እስር ቤት ገባሁኝ። ከወጣሁ በኋላ ግን ብሩ ጠቀመኝ። ስለዚህ የወዲያነሽ ትታተማለች የሚል ተስፋ ስላልነበረኝ አስቀመጥኩት። እና 77 ዓመተ ምህረት ወይም 78 ላይ አንድ ጓደኛዬ ድሮ ጓደኛዬ ነው፣ ዘለቀ ብሩ ይባላል። እሱ መጽሐፍት ይዋሳል። የተለያዩ ኖቭሎች አውሰዋለሁኝ፣ እያነበበ ያመጣል። አማርኛ ምንም። ከዛ አንድ ቀን ድንገት መጣብኝ። ኃይሌ መጽሐፍ ስጠኝ አለኝ። አይ በቅርብ የለም ስለው እንዴ ነገና ከነገ ወዲያ ማነበው ታዲያ ቅዳሜና እሑድ አለኝ። በልሽ ጠብቅ አልኩኝና ይህን በድሮ ታይፕ ተጽፏል። ይሄው እነ ኮምፒውተር ከዛ በኋላ ነው የመጡት። ተጽፎ ቤት ተቀምጧል። ሄድኩኝና ከላይ የወዲያነሽ ይላል፣ ከስር ኃይለ መለኮት ርዕሱ ያው እንደ መጽሐፍ ርዕስ በፋስተነር ነው የታሰረው። ያንን ግን ጥል አድርገው አወጣሁና ይሄ የአደራ መጽሐፍ ነው እና አንብበህ በጥንቃቄ እንድታመጣ አልኩት። እንዴ ለኔ ደግሞ ምን ማስጠንቀቂያ ያስፈልጋል? ሄደ። ቅዳሜና እሑድ አነበበና እዛ ጋራጅ ውስጥ ነበር ምሰራው። ቅድመ አልጋ ቤት ነበር ያልኳችሁ ጋር ላስበይድ መጣ። ቱታ ለብሼ ግራሶ ምናምኑ ቅባቱ የነካው ሰላም አለኝ። የማን ይሄ መጽሐፍ አለኝ። ያኔ ጋራጅ ተሰራ ነበር። አዎ አልጋ ቤት ተሰራ ነበር። ከዛ ያንድ ሰው ነው ያንድ ጓደኛ እንዴ የኔ ስለ መጽሐፍ አለኝ። እንግዲህ እንዴት አስቀምጦት ይኖራል? ለምንድን ነው ማተሚያ ቤት የማይወስደው አለኝ። በምን ያሳትመዋል አልኩ። እንዴ ዛሬ እኮ ማተሚያ ቤት አለ፣ ኩራዝ የሚባል ድርጅት አለ፣ እሱ ያሳትምለታል። መጽሐፍ እየተቀበሉ ያሳትማሉ። አዎ ስለ መጽሐፍ የቀረብኩት እኔ ነኝ። ማተሚያ የምፈልገው ግን ኩራዝ አያሳትም ምንም መረጃ የለኝም። እና አሁን ይሄን ወስዶ መስጠት ይቻላል? አዎ ይቻላል። ልብስ ያልቀይር ስለው ምን እንሂድ ዝም ብለህ ሰጥተህ መምጣት ነው አለኝ። ተያዝንና ዳግማዊ ምኒልክ ትምህርት ቤት ፊት ለፊት ነበረ የኩራዝ መጽሐፍት መቀበያ። ሄድን እና እኔ ቱታ የሰማያዊ ቱታ ነው የለበስኩት። ጋዙ ምናምኑ የምሰራራበት ሁሉ ግራሶ ተነካክቷል። ስለዚህ ሰው ቢሮ ያን ለብሶ መግባት ምንም አልነበረም። ግን ለኔ ልካ መስሎ አልታየኝም። እንግዲህ አስተዳደግ አይደል አንዳንድ የሚወስነው። ስለዚህ እሱ ይዞ ገባ።
ገባ። ከፊት ለፊት ይህን መጽሐፍ የሚቀበለው የኔው ራሴ ጓደኛ ነው፣ አውግቸው ተረፈ ወይም ደግሞ ህሩይ ሚናስ ነው። ከዛ ውጭ ቆም ያለሁኝ አላየኝም። እሱ ህሩይ ገብቶ ፎርም ተሰጠው፣ ስም ሞላ ምናምን ቁጭ አለና ይሄው ስምህን ፈርምበት አሉት። እኔ እኮ አይደለሁም ደራሲው አላቸው። ዘማን ነው ሲሉት ውጭ ቆሟል አላቸው። ከዛ ጥራው ሲባል ትጠራለህና ፈርም አለኝ። እንግዲህ ቱታ ያለብሽ ነው። ህሩይ አይደለም ለኔ ችግር፣ ህሩይ ጓደኛዬ ነው። ከዛ በፊት ወደ 20 ዓመት ገደማ እንተዋወቃለን። አሮጌ መጽሐፍ ተራ ደንበኛዬ ነው። ከሌለኝም መጽሐፍ ያውሰኛል። ስለዚህ ህሩይ ጋር ገባሁ። እንዴ ኃይሌ ደህና ነው? ያው ያንተ መጽሐፍ ነው። ታዲያ ለምን አትገባም ማለት ነው? ይሄን ቱታ ለብሽ እዚህ እንዴ ልግባ አሳልኩት። ገባ። 10 ወር ያህል ተቀመጠ። ከ10 ወር በኋላ ቁጭ ሲያደርጉብኝ እንዴ ለማስቀመጥማ አረንጓዴ ሳጥን እኔም አለኝ ምን የመሰለ፣ ስለዚህ መልሱ መጽሐፌን አልኳቸው። ከዛ ያው ይታይልሃል አሉ። እውነትም በ1 ወር ውስጥ ነው በ2 ወር ውስጥ ታየ። ቦርዱ የዛን ጊዜ ያው በቦርድ ነው የሚጸድቀው። ይሄ መጽሐፍ ሊታተም ይገባዋል ተባለ። ያቺ የመጨረሻዋ ቅድም የነገርኳችሁ የመጽሐፉ መደምደሚያ ይቀየር ተባለ። ከጋሽ መስፍን ሀብተ ማርያም ጋር በጉዳዩ ላይ ተነጋገርን። እሱ ነበር እዛ ይሰራ ነበር የዛን ጊዜ፣ አርታኢ ነው። በቃ ይችን ብቻ ነው የምትለውጣት አለኝ። አንለወጥኩኝ። የወዲያነሽ እንግዲህ በዚህ አይነት ለህትመት በቃ። ከዛ ከጋሽ ስብሐት ጋር አንድ ትዝታ አለችኝ። ጋሽ ስብሐት እንግዲህ ያው ቅድም እንደነገርኩ በጣም ነው የምንቀራረበው። በግልጽነቱ ነው፣ በቅንነቱ ነው በጣም የምወደው። እዛ ላይ ደግሞ የስነ ጽሁፍ ሰው ነው። እኔ አንዳንድ ጊዜ እንደውም መጽሐፍ አንድ ኖቭል ካገኘሁኝና ደስ ካለኝ ጊዜ ከሌለኝ ጋሽ ስብሐት ይሄን ኖቭል አንብበዋል ነው አሁን አንብቤዋለሁኝ፣ በለንግዲያ ጊዜ ከማጠፋ የዚህን ኖቭል ዋና ዋና ታሪክ ንገረኝ እለዋለሁ። ይነግረኛል ባጭው። እና አንዳንድ ጊዜ እንደውም በዚህ አይነት ንባቤን የሚያቃለልበት ጊዜ ነበረ፣ ጊዜ ሳይኖረኝ። ኩራዝ እየሰራ ያለ ጋሽ ስብሐት የካርል ማርክስን ካፒታል ከሌሎች 4-5 ሰዎች ጋር ሆኖ እንዲተረጉም እድሉን በለው ትምህርት ጥቅስ ተሰጥቶ ተርጉሟል። የተወሰኑ ያው ተከፋፍሎ ነው የተሰጣቸው። ሌሎቹ ሰዎች የተረጎሙበት ዋጋ ተከፈላቸው፣ ገንዘቡ ተከፈላቸው። ጋሽ ስብሐት ግን በወቅቱ እንግዲህ እኔ እንደ ነገረኝና እንደ እምነቴም የፖለቲካ ድርጅት አባል ስላልነበረ የዛን ጊዜ ክፍያው አልተፈጸመለትም። ቆይቶ ይሄንን ነገረንና ለምን አትጠይቅም አልነው። ማመልከቻውን ጽፎ አቀረበ ለስራ አስኪያጁ። ይከፈለው ለሌሎቹ ከተከፈለ ተባለና ቼክ ተቆርጦ ተሰጠው። እንደተሰጠው ደወለልኝ። ቼኩን ሰጥተውኛልና ና አለኝ። ምክንያቱም በጣም ስለሚያከብረኝ የምለውን ነገር ይቀበለኛል። ስለዚህ ያንን ቼክ ይዘን በል እንግዲህ እዚህ ጊዮርጊስ ግቢ እንግባና ገንዘቡን ከማውጣታችን በፊት ዕዳ ካለብህ ዕዳ በሙሉ መዘርዘር አለበት አልኩት። ያለውን ዕዳ በሙሉ ከሌጋ ያለ እያለኝ እነኛን ደረደር። በተጨማሪ ደግሞ የምሰጣቸው ለነከሌ ደግሞ ይህንን መስጠት ፈልጋለሁ ከዚህ ገንዘብ ውስጥ አለ። እነኛን ሁሉ መዘገብን ጨረስን፣ በሂሳቡ ተስማማን። የቀረችዋን ደግሞ ባንክ እንግዲህ ብዙ ገንዘብ ተገኘና ትንሽ እኮ ነች በዛን ጊዜ ብሯ ምንዛሬዋ ብዙ ናት። 5000 ብር ትሆን 7000 ናት። በዛሬ ስናስባት ትንሽ ልትመስል ትችላለች። ከዛ በኋላ ቼካችንን ይዘን ቀጭንቧ ስንል በዚህ በማህሙድ ሙዚቃ ቤት ፒያሳ ወረደና ታች መስቀለኛው መንገድ ላይ ከሜጋ አምፊቲያትር ከፍ ብሎ አንድ ባንክ አለ፣ ድሮ ፈረንሳይ ባንክ የምትባል። እዛ ቼካችንን ይዘን ገባንና ለከፋዩ ቼካቸው ለሚከፍለው ለመጀመሪያው ሰው እየሰጠ ነው። ስብሐት ገብረ እግዚአብሔር ይላል። ፈርሙ እዚህ ላይ ያለው ፈረመ፣ አስተላለፈን። ሁለተኛው ሰውዬ ጋር ደረስን። ሁለተኛውም ሰውዬ ፈረመ። ሶስተኛው ጋር ስንሄድ ለምንድን ነው ይሄንን ያስፈረማችኋቸው? የተሟላ ቼክ አይደለም አለና አረፍ። ምን ነው ስንል ማህተም የለበትም ተባለ። በቃ ኩም ብለን ተመለስን። ከዛ በኋላ ሄደ እዛ መስሪያ ቤት ተያይዘን ሄድን። ለይሄ ገንዘብ ቼክ ለሚሰጡ ሰዎች ለምንድን ነው ማህተም ያልተደረገበት የሰጣችሁኝ አላቸው። ሰውየውን ሄደው አነጋገሩት። ያንን ቼኩን ያደረገውን አይ ቼኩ ከወጣ በኋላ እንዳይከፈል ስለተባለ በቃ ለዚህ ነው ማህተም ያልተደረገበት ተባለ። ጋሽ ስብሐት እስካሁን ድረስ ፊቱ ይታየኛል። እጅግ በጣም አዘነ። ጎንበስ ነው የሚለው ከዚህ ካንገቱ እና እጅግ ተከዘ። ከዛ ምሳችንን በላላንና ጥቂት እንደቆየን አንድ ምሳሌ ያለችው የቀልድ ጋደም ሽታ አይዘንሃወር ቶ ኃይሌ በቃ አሁን የሚነበብ ካለ ወደ ንባባችን እንሂድ አለ።
ግን ምን ያህል ህሊናውን እንደጎዳው ለአጭር ጊዜም ቢሆን ተሰምቶኛል እና እስካሁን ድረስ ይታየኛል ያ አተካከዙ የተሰማው ቅሬታ። ግን በትካዜ ውስጥ ለረጅም ጊዜ አይቆይም። መኖር መቀጠል አለብን ይልሻል ወዲያው በቃ። ምክንያቱም ያለፈን ጉዳይ እያስታወስን ከምናዝን ከፊት ለፊታችን ያለውን ጨለማ እየጠረግን ወደፊት መሄድ ነው የሚያስፈልገው። በተከዝን ቁጥር እንወድቃለን የሚል እምነት ነበረው። አዎ እውነት ነው። በተከዝኩ ቁጥር ትወድቃለህ፣ ጨለማውን ባሰብክ ቁጥር ከብርሃን ትርቃለህ ይልሃል። እና እነኚህ ሁለት ነገሮች አንዷ የወዲያነሽ የህትመት ጉዞ ነው። ሁለተኛው የጋሽ ስብሐት ይሄ በጣም የሚገርም ነው። በዓሉ ግርማ ጋር የተገናኘውን ጉዳይስ ከበዓሉ በጉንጉን ጉዳይ እኔ ወደ አገር ቤት ሲሄድ አብሮኝ ነው ጋሽ ስብሐት የሄደው። ቅድም እንደነገርኳቸው ስንሄድ ደብረ ብርሃንን አለፍ እንዳልን የተለያዩ ርዕሶች ነው የምናነሳው። ካነሳናቸው ርዕሶች እግረ መንገዴን እሱም እግረ መንገዴን ይላል። አንዱ ለምንድነው ባለቤትህ ሐና ልጅህን ይዛ ወደ እንግሊዝ ሀገር ስትሄድ በኬንያ በኩል በአይሮፕላን ሄሊኮፕተር ገብቶ ነው ይዟቸው የሄደው እንደነገረኝ። እነሱን ለምንድነው ያልሄድከው ስለው መሄዱ አቅቶኛል ነበረም አለ። እንሂድ ሲሉኝ ትልቅ ዛፍ ካለበት ቦታ ተነቅሎ ሌላ ቦታ አይበቅልም አለኝ። ስለዚህ እዚህ ሀገር ነው የበቀልኩት፣ እዚህ ሀገር ነው ያደግኩት፣ እዚህ ሀገር ነው መሞተው፣ ወደ ሌላ ሀገር አልሄድም። እቺ እግረ መንገዳችንን ስንሄድ ነው። ወዲያውኑ ስለ በዓሉ ግርማ የኦሮማይ ጉዳይ አነሳሁለት እና እንዲህ የሚያስገድል መሆኑን አደጋ ያለው ነገር መሆኑን የዛን ጊዜ ካወቅ ቅርብ ጓደኛው ነው ካወቅ ለምንድነው ታያ ያላልከው ይቆይ ለምን አላልከው? አልተቀበለኝም በቃ። እና ከነገርኩት ነገር መካከል ትዘሚለኝ አለኝ 120 ንጉስ ባለበት ሀገር የደርግ አባላት 120 ናቸው ባለበት ሀገር 119 እንኳን መጽሐፍህን ቢወዱት አንዱ ከጠላ አደጋ ሊያደርስ ይችላል ብዬ ነግሬው ነበር። ግን ከሊቀመንበር መንግስቱ ጋር በጣም ቅርብ ግንኙነት ስለነበረው ወዳጁም ስለነበረ እና ቅርርባቸው ለዚህ አደጋ ያበቃዋል ብዬም አላስብም ነበር። ስለዚህ ያው ቀደም ብዬም ነግሬው ነበር። ያው በዛው መጽሐፍ ምክንያት የተነሳ ህይወቱን እስከ ማጣት ደረሰ እና ተው ብዬው ነበረ። ግን የፈለገው ነገር ይምጣ ይህንን መጽሐፍ ሐቁን እንደያዘ መውጣት አለበት ብሎ ስለነገረው ነው። እና ይሄ አይረሳኝም ሲነግረኝ ሁሉ። እንግዲህ ጋሽ ስብሐት ስታወራ ፊትህን ማየት ይወዳል። አይንህን ያይሃል። አይኑ ራሱ ቋንቋ አለው። በጣም ልዩ ናት። ትኩር ብሎ ነው የሚያዩ። እንደሚገለጽ ገጽ ነው አይኑ እና ፍቅር የሚፈስበት አይኑ ደስ ይላል ከሌላው አካሉ። ሌላው እንኳን ኮስመን ያለ ነው እና ሳየው የዛን ጊዜ ወደ 1970ዎቹ ይሄ 72 73 ከዛ በፊት ስለነበሩት የሁለቱ ግንኙነት እያሰበ በቃ አሻግሮ ሰማይ መሬት ነው ነበር ወደ ማዶ በአውቶቡስ ውስጥ እና ትዝታም አንዳንድ ጊዜ ምንጥቅ አርጎ ሲወስደው እንባው ይመጣል። እንባው የሚመጣበት አንድ በጣም ሲደሰት ሲስቅ እንባው ይመጣል። ሁለተኛ የሚያሳዝን ነገር በጣም የሰማ እንደሆነ እንባው ይመጣል። ሶስተኛ ጋሽ ስብሐት ጉረኛ ሰው አይወድም። ቡፋ ነው እጁ ነው ያወናጭፍና አትጭም ቡፋ እንግዲህ ጀመረ እና ግን ጉረኛ ነው ብሎ አይናገርም። አዳምጦ ታዝቦ ዝም ነው የሚለው። አሜታ በህሊና ውስጥ ቦታ የላትም። ደስ የሚልሽ ነገር በፍጹም ያ አያንቶኒ እንዲህ ነው ብሎ አያወራም። የሚጠላው ሰው እንኳን ቢሆን በቃ ያንን ነገር በእንግሊዝኛው ሪጀክት እንደሚሉት አስወግዶ አግልሎ ዝግት አድርጎ ይተዋል እንጂ እና በዚህ ጉዳይ ላይ አያንቶኒን እንማ እስከ ዕለተ ሞቱ ድረስ እኔ አእምሮ ውስጥ ቦታ ሳይኖረው ሞቷል። በውይይታችን ተደስተሃል ወይ? አዎ አንደኛ ረጋ ያለ ውይይት ነው ያለን። በመስክ ላይ እንደሚፈስ ውሃ ነው ረጋ ብሎ የሄደው። የጥድፊ አይደለም፣ የሚያስጨንቅ አይደለም። መጽሐፍን ደጋግመህ ባነበብከው ቁጥር ህይወትህን ያድሳል ይባላል። እያንዳንዱ አረፍተ ነገር ባላመጥከው ቁጥር አዲስ ነገር ይፈጥራል እና ወይን በሰነበተ ቁጥር በለጠ ይጥማል ይባላል። ምንም ለወይናማዎቹ ቢሆን ለጠጪዎቹ። ስለዚህ ምንድነው የህይወት ልምድ የህይወት ተመክሮ እንደገና የስነ ጽሁፍ ስራና ጥበብ ተወርቶ አያልቅም እና አንድ ነገር ግን ማስተላለፍ ፈልጋለሁ ይግረ መንገዴ። የስነ ጽሁፍ ስራ ስታየው ቀላል ይመስላል።
ተሰጥኦ ካለህ የተገራ ፈረስ መጋለብ ማለት ነው። ተሰጥኦ ከሌለህ ደግሞ ፈተና ነው። ሌላው ወደዚህ የሥነ ጽሑፍ ስራ ውስጥ የሚገቡ ሰዎች ወይም ወጣቶች ሁለት ነገር ሊይዙ ይገባል። አንዱ ከነሱ በፊት የነበሩ ደራሲያን የጻፉትን መጽሐፍት ከሀገርኛውም ሆነ ከውጪ ቋንቋውን እስከቻሉ ድረስ ሊያነቡ ይገባል። ይሄ የጽሑፍ አንዱ ትልቁ ድርሻው ነው። ያነበበ ደራሲ የሚያስበው አያጣም፣ ወይም የሚጽፍበትን ርዕሰ ጉዳይ በስፋት መተንተንና ማብራራት ይችላል። ስለዚህ አንብቡ 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 አንዱ ነው። እስከ ዘመኑ ድረስ እስካለው ድረስ ቤተ መጻሕፍት ለአንድ ደራሲ ቤተ መቅደሱ ማለት ነው። ስለዚህ ወይም ለአንድ ገበሬ የአዝመራው ማሳ ነው ወይም ደግሞ አውድማው ነው። ሁለተኛ አንድ ጽሑፍ ከጻፍክ በኋላ ወዲያው አልቋል ብለህ አይተውም። እኔ የሃይማኖት ሰዎች እንዳይቃወሙኝ እንጂ እግዚአብሔር ሰውን ሲፈጥር ቀስ እያለ እያሳመረ ሲፈጥር የኖረ ነው የሚመስለኝ። ይህንን ተፈጥሮውን፣ ይህንን ሜዳውን፣ ተራራውን፣ ሸንተረሩን፣ የልዩ ልዩ እጽዋትን ቅርጽ፣ የእንስሳትን ቅርጽ ስትመለከት እግዚአብሔር ታላቅ አርቲስት ነው፣ ጥበበኛ ነው እና ሲያሳምር፣ ሲያርም፣ ኤዲት ሲያደርግ የራሱን ስራ የኖረ ነው። በሃይማኖት ይሄ ይሁን ካለ ይሆናል። እሱ ግን በዛ ይሁን ውስጥ ትልልቅ ጥበባዊ ስራዎች አሉ ብያምናለሁኝ። እኔ ደጋግሞ የማሳመር ደጋግሞ የማስዋብ ማስዋብ ማለት ጉድፉን ከላዩ ላይ ማንሳት ማለት ነው። ስለዚህ ወጣት ደራሲያን ግጥሞችም ይሆኑ ስድ ጽሑፎችም ዝሩ ቢሆኑም ደግሞ ደጋግሞ የማንበብ ልምድ ያንን ጽሑፋቸውንና የማብሰል ወጥ እናቶቻችን ሲሰሩ ወዲያው አንተክተው ወዲያው አይደለም መብሰል አለ መብሰሉን ያዩታል። በወጥ እንጨታቸው በማማሳያቸው ነካ ያደረጉ ያንን ያዩታል፣ መብሰሉን ያውቁታል። አንድ ስነ ጽሑፍም መድረሱና መብሰሉ ራሱ ያስታውቃል። ሸርታት ብሎ ይሄዳል። ግጥሙም ቢሆን አንተ ራስህ ስትገጥም ሰተት ብሎ ሲሄድልህ እኮ ታውቀዋለህ። አንድ ቦታ ላይ ድንቅፍ ሲያደርግህ ቆይች ነገር ምንድነው አትልና ትይዛታለህ፣ ትመለሳለህ፣ ደግመህ ታርማታለህ። በትክክል ስትፈስ ግን በቃ በጣም ከታሸ ደግሞ አዲስ ልብስም ሲያሹት ሲያጥቡት በጣም ከደጋገምከው ይቀደዳል። ስለዚህ ለዛና ጣዕሙን ደግሞ ማጣት የለበትም። ግን ማንበብ ደጋግሞ ማረም ለአንድ የሥነ ጽሑፍ ሰው የሥነ ጥበብ ሰው ትልቁ መሳሪያውና ልምዱ ሊሆን ይገባል። እጅግ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል ጋሽ ኃይለ መለኮት። ለእኛ ትልቅ ክብር ነው ይህንን ቆይታ ማድረግ ካንተ ጋር። የርዕዮት አድማጮችም እንዲያ እንደተሰማቸው አምናለሁ። በጣም ነው አመሰግናለሁ። እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ።